ለመልሳችሁ እኔ በራሴ በአባቴ ስም መጣሁ ስላችሁ አለ ኢየሱስ፣ አልተቀበላችሁኝም። ኢየሱስ በራሱ ስም አልመጣም። አንድ አይሁዳዊ አንድ የገሊላ ሰው ነው አልመጣም። አዎ የገሊላ ሰው ነው። ጌታችን ከይሁዳ ነገድ ነው ተብሎ ተጽፏል። አዎ የይሁዳ ነገድ ተወላጅ፣ የቤተልሔም ተወላጅ፣ ዘር ሐረጉ ከዳዊት ቤት የሚመዘዝ ነው። ኖ ዳውት። አዎ እናቱ ማርያም ትባላለች። ብዙ ነገር ተጽፏል ስለዚህ ሰው። ስሙን እናውቃለን ያሉ የመንደሩ ሰዎች እናቱ ማርያም ትባል የለምን? የጸራቢው ልጅ አይደለምን? ይሄን ያህል ነው የሱ ስም የሚያውቁት። ማንነቴ ይሄን ያህል ነው ያሉት ነው። ወንድሞቹ ነከሌ ናቸው። እህቶቹስ በእኛው ዘንድ አይደለምን? ስራው ሙያው በቃ አለኝ የሚለው በእጁ ያለው ፕሮፌሽኑም ቢሆን ጠራቢነት ነው። በቃ ዳስ ኔም ይሄን ያህል ነህ ማለት ነው፣ ስም ማለት ይግባችሁ። ነገር ግን ሌላ የማያውቁት ኔም አለ። this man came with the powerful name that's above every name። በአባቴ ስም ለካ ብቻውን አይደለም ሌላ ስም ይዞ ነው የመጣው። ከበስተጀርባ ኮኔክትድ የሆነበት ሌላ the highest form of name አለ። there is a name ከስም ሁሉ በላይ ሆነ ስም እኛ ሪፕሬዘንት እንዲያደርግ ተሰጥቶናል። so whenever we call ያንን ስም ስንሰማ እግዚአብሔር ጸሎታችን ላይ ሰማ አይችል። የማይችለው ነገር ቢኖር አይችል፣ ሪፊውዝ ሊያደርገው አይችል። ግን ምንድነው የሚያስፈልገው ካልን ይሄንን ተአምር ያደረግነው እግዚአብሔርን በመፍራታችን ሳይሆን በስሙ ላይ ባለን እምነት ነው። ሲምፕል ነው። የተለየን ቅዱሳን ስለነበርን ብዙ ሰዓት ስለምንጸልይ ወይም ደግሞ ስሞች ስላሉን ሳይሆን በስሙ ላይ ባለን እምነት ነው። ኢየሱስ የሚለውን ስም ጠርተን ታሪክ ይቀየራል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ዛሬ የስሙን ኃይል እንዲካየን ባካችሁ ወገኖቼ በአዲስ መልኩ ከስሙ ጋር መተዋወቅ መገናኘት ይሁንላችሁ። እንደዚህ ብላችሁ ፓወርፉል ፕሬየር ጸልዩ። በእውነት እላችኋለሁ መንፈስ ቅዱስ ሆይ የኢየሱስ ክርስቶስን ስም አብራራልኝ፣ ግለጥልኝ፣ ከኔ ጋር አዋህደው እያላችሁ ጸልዩ። በእውነት ነው የምላችሁ መንፈስ ቅዱስ ያስረዳችኋል፣ ይገልጥላችኋል። ይህንን ስም ሃሌሉያ ከህይወታችሁ ጋር በቃ አንድ ያደርገዋል፣ ያዋህደዋል። በራሱ ግራውንድ ላይ ከመጣ ከጎልያድ ጋር የሚመጣጠን ስም የለውም ዳዊት። እረኛ ከእንደዚህ አይነት ስም ከወጣለ ሰውዬ ጋር አይመጣጠንም። ምን ይሻላል? ዳዊት ሞኝ መሆን የለበትም። የአብርሃም ኪዳን ውስጥ ስላለ በአብርሃም ኪዳን ውስጥ ገብቶ ከዛ the highest form of name ጋር ራሱን ኮኔክት ካደረገ no more his own name። እረኛ አትሆኚ ትችያለሽ። you are nobody በምድር ላይ who cares? come with that powerful name። oh my god ስብከት ብቻ እንዳይመስላችሁ። በዚህ ስም በዚህ ትምህርት ማአት ነገር ተሻግሬያለሁ። ስም በላይ ስም ሲል ብዙ ስም ያላቸው ካንሰር ስም አለው ታውቃላችሁ። የገዳይነት ስም አለው። አንድ ሰው ሐኪም ቤት ሄዶ የካንሰር as a matter of fact ሐኪም ቤት ሄዱና ሰዎች የሆነ ካንሰር ስክሪኒንግ ምናምን I did it yesterday the day before yesterday ዝም ብዬ ጊዜው ስለደረሰ ኢንሹራንስ ልጠቀም ብዬ ስሄድ ካንሰር ስክሪኒንግ ነገር ሰውየው አዘዘልኝ። ሄድኩኝ። እንዴት ደስ ይላል! ሪፖርት በሙሉ ኖርማል ሲሆን I got that, praise the Lord። እኔ ከሜዳ እንዳገኘው ወይ ስፖርት ስለምሰራ ወይ የሆነ ነገር ስለምን አርጋ ላይ I got that name, hallelujah። that's the name that's above every name። ነገር ግን ልክ እንደኔው ብለድ ወርክ ሲምፕሊ የሳቁ ከዶክተሩ ጋር እየተጫወቱ ልክ እኔ እንዳደረግኩት ፕሪስክሪፕሽን ተጽፎላቸው ወስዶ ብለድ ወርካቸውን አሰርቶ ዶክተሩ ጋር ሲመለሱ I'm sorry, I got something to tell you. You got this and this። የካንሰር ስም ሲሰሙ ሰዎች ምን የሚሉ ይመስላል? ልባቸው መፍሰስ የሚጀምረው ዋይ እኖራለሁ ከሚለው ካላቸው ስም ይልቅ ሌላ አስፈሪ ስም በመንገዳቸው ላይ በሚመጣበት ሰዓት they get intimidated with that name። ካንሰር ስም ነው። HIV ስም ነው። ብለድ ፕሬሸር ስም ነው። የስማቸው መጠንና ማድረግ የሚችሉበት አቅሙ ቢለያይም ዳያቤትስ ስኳር በሽተኛ ስም ነው። ካንሰር የሚለውን ሐኪሙ ሲነግራቸው ሰዎች ለዚህ ስም መፍረክረክ ይጀምራሉ። አንዳንዶቹ እንደውም በዛው ሆስፒታላይዝድ ይሆናሉ፣ በዛው ይሞታሉ። የስሙ ታላቅነት የገደላቸው
ስሙ ታላቅ ነው ወይ? የስ። የጎልያድ ስም ታላቅ ነው? የስ፣ አልካድኩም። ነገር ግን ከጎልያድ የሚበልጥ ስም መጥቷል። ኦ ማይ ጉድነስ፣ ታላቅ ሰው አስገብታቸዋል። he can tell you what that name is። ያ ኔም ምን እያልኩ እንደሆነ ከገባችሁ፣ በአባቴ ስም ነው የመጣሁት። ብቻዬን አልመጣሁም። እንደ ገሊላ ሰው አልመጣሁም። እንደ ይሁዳ ተወላጅ አልመጣሁም። የጸራቢው ልጅ በሚል ልክ አልመጣሁም። ባይወልዶም ያው እንደ አባት ስለሚቆጠር ማለት ነው። እኔና አባትህ እንዳለችው በማርያም በእናቴ በድንግል ማርያም ስምም አይደለም የመጣሁት። በፈሪሳውያን የኔም ልክም አልመጣሁም። የመጣሁት በሰማይና በምድር ፈጣሪ ስም ነው የመጣሁት። ሌላው በራሱ ስም ሲመጣ ትቀበሉታላችሁ። ኦኬ፣ ወደ ጎልያድ ልመልሳችሁ። ጎልያድ የሚናቅ ስም እንደሌለው ነግሬያቸዋለሁ። ብረት ለበስነቱ፣ ጃይንትነቱ፣ የጦር ልምዱ፣ ተናጋሪነቱ፣ ኢንቲሚዴቲቭ መሆኑ that's his name. but the problem አዎ በዛ አካባቢ ከሳኦልም ማንኛውም ከነ የኔር ልጅ አበኔር የጦር አዛዥ ጀግኖች፣ ጽኗን ኃያላን ቢንያማውያን በሳኦል ዙሪያ ከነበሩት ሁሉ ይልቅ የከበረ ስም ስለሆነ፣ ከባድ ስም ስለሆነ፣ ኢንቲሚዴቲቭ ስም ስለሆነ ይህን ስም መቋቋም የቻለ አልነበረም። ሌላ አንድ ብላቴና መጣ። ኤላ ሸለቆ የመጣው ስንቅ አድርስ ተብሎ ነው የመጣው። በዛ ዞር ዞር ሲል ማስታወቂያ ነገር አየ መሰለኝ። ንጉሥ ሲጨንቀው የጨነቀው እርጉዝ ያገባል አሉ። ሳኦልን የሚያክል ታላቅ ንጉሥ መቼም በራሱ አለመታዘዝ ነው ወደዛ ደረጃ የወረደው። ከእግዚአብሔር ስም ተነቅሎ ብቻውን የራሱን ስም ይዞ የቀረው። የራሱ ስም ደግሞ ከምንም አያድነውም። ሌላ የተሾመ አለ ከእግዚአብሔር ስም ጋር ኮኔክትድ፣ በአኖይንቲንግ ኮኔክት የተደረገ ታስታውሳላችሁ። በወንድሞቹ መካከል ተቀባ። ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል ላዩ ላይ ይመጣ ነበር። ኮኔክትድ ማለት ነው with the name። ይሄኛው ዲስኮኔክትድ ነው from the name። ድሮ ስም ኃይል የሆነው ድል የሰጠው ለሳኦል ያ ስም ነበረ። ከዛ ስም ተቋርጧል። ይሄ ኮኔክት የተደረገ ስም ያለው ግን ብላቴና እረኛ መጣ። እኔ ገረስሰዋለሁ ሲል ሳኦል መጥቶ እንዴት አንተ ሕፃን ልጅ ነህ? ተመልከቱ፣ ስም የለህም፣ እሱ ስም አለው። ማን ነው ይህንን የሚናገረው? ሳኦል። ከወገን ፓርት ሆኖ የጠላትን ታላቅነት እንደመናገር አጸያፊ ነገር በእግዚአብሔር ፊት የለም። don't talk about the power of cancer. don't talk about something else። በጆሮዬ እንደሰማሁት እንደዛው ይሆንባቸዋል ብሏል እግዚአብሔር። ሮንግ ኮንፌሽን ታስታውስ እንደሆነ የጠላቶቻቸውን ታላቅነት በወንድሞቻቸው መካከል ሲያወሩ እንዳንበጣን እኛ እነሱ እንደዚህ ናቸው ሲሉ እግዚአብሔር በጣም ያበሳቸው የጠላትንና አንዳንድ ሰዎች መሰክራሉ ብሎ የሰይጣንን ታላቅነት ተናግሮ የሚወርዱ አሉ። ያ ሌላ ስም እንዳለው የገባው ብላቴና don't worry about me። እሺ በእኔ ስም ሂድ አለው ጳውሎስ። ማነው? ሳኦል። በሳኦል ስም ሄድ ምንድን ታውቃላችሁ? የእሱን ትጥቅ የእሱን አልባሳት አልብሶ በእኔ ስም። ያ ስም የሳኦል ስም የሚያድን ቢሆን ኖሮ መጀመሪያውኑ ለምን አልሄደምና ለምን ከዛ ስም ጋር አልተጋጠመም? ኖ በዚህ ስም መሄድ የሚግባችሁ እያልኩ ያለሁት አላጎራይዝ እያደረግኩ ነው። አላጎሪ በስፍራውና በአግባቡ ትክክል ነው። ዶክትሪን አልመሰረቱበትም። የኔን ልብስ ለብሰህ ሂድ የሚለው ሳኦል ምን ማለት ነው? በእኔ አይደንቲቲ ተገለጥ ማለት ነው። እኔ የምናወራው ዛሬ ስለ አይደንቲቲ ነው። መጠሪያ ስም እያወራን አይደለም። ሕፃን ሲወለድ ያው መጠሪያ ስም ስለሚወጣለት ኢየሱስ ብሎ አወጡለት መልአኩ ባለው መሰረት። ደግሞም ትንቢታዊ ስም ነው፣ የሚመጥነውም ስም ነው። በእርግጥ ሌላው ዝም ብሎ ነው የሹዋ ብሎ የሚያወጣው። አዳኝ፣ መድኃኒት፣ ታዳጊ። እውነትም ለዚህ ሕፃን ግን ይገባዋል ይህ ስም። ከዛ ያለፈ አይደለም። ነገር ግን የምናወራው መንፈሳዊ ስም ሬፑቴሽን፣ ፓወር፣ ይህንን ነው እያወራን ያለ ነው። ሳኦል ዳዊት ነው በራሴ ስም ነው የሚሄደው። እሺ የራስ ስም ማን ይባላል? ዳዊት እባላለሁ አይደለም። ወንጭፍ፣ የእረኛ በትር፣ እቺው ነች ስምህ። የስ ኃይል ማለት ነው። ስም እወቁ፣ ፓወር። ነገር ግን he connected himself with the powerful name ever through the Abrahamic covenant, blood covenant። ለምንድን ነው ያልኩት? ይሄንን ከየት አመጣው? ይህ ያልተገረዘ ፍልስጤማዊ የሚል የምንድነው? ስለ ግርዛት ስለ ሰርከምሲሽን ለምን አነሳ? ግርዛት የማን ኪዳን ነው? የአብርሃም ኪዳን። እግዚአብሔር የማን አምላክ ነው? የአብርሃም አምላክ ነው። አብርሃም ምን ብሎታል? ኪዳን ሲገባለት የሚጣሉህን እጣላቸዋለሁ፣ ብቻህን አይደለህም ጋ ፓርትነር። የሚጣሉህን እጣላቸዋለሁ። እዛ የአብርሃም ኪዳን ውስጥ እግዚአብሔራዊ ፓርትነርሺፕ አለ። ብቻውን አይደለም አብርሃም የሚያደርገውን ሁሉ የሚያደርገው ብቻውን አይደለም with the name። ስለዚህ በአብርሃም ኪዳን ውስጥ ያለ ሁሉ ደግሞ ራሱን ሊንክ ማድረግ ስለሚችል ዳዊት በአብርሃም ኪዳን ራሱን ስላየ ነው ያልተገረዘ ያለው። ኦኬ ሊጀመር ነው ጉዱ። this guy
ጋት ዘ ኔም ብረት ለበስ ነው፣ ሴፍ ነው። የያዘውን ጦር፣ የያዘውን ሴፍ፣ የያዘውን ጋሻ ቢወረወር በጥይት ስፒድ አይመጣም። ቀስት ቢወረወር ዞርም ሊል ይችላል። አልፎ ቢመጣ ብረስፕሌት፣ አልፎ ቢመጣ ሄልሜት፣ እግሩ አካባቢ እንኳን የነሐስ ገንባሌ እንዳያስነክሰው። መቼም እግር ቢመታ አይሞት። አጠገቡ ተንደርድሮ ቢመጣ በአንድ እጅ እንደ ልብስ ጨማምቆ መጣል ነው። ቁመቱ ሬጉላር ነው። በዚህ ላይ ከልጅነቱ የጦር ልምድ አለው። ይሄ ሁሉ የእሱ ስም ነው። ሳኦል ነው የተናገረው፣ እኔ አይደለሁም። ወገን ስለ ጠላት ታላቅ ስም ሲያወራ አውርቷል። ሰነፍ ድሮ ከዚህ በላይ ምን ያወራል? ሳኦል ከተዘባረቀበት ካምባረቀበት ቆይቷል። እግዚአብሔር ሲራራ ይጨክናል። እግዚአብሔር የጨከነበት ቦታ ላይ ይራራል። ኮንፊውዝድ። ስለዚህ ዳዊት ግን ኮንፊውዝድ አይደለም። ዶንት ወሪ I'll fight with him with my own name. I mean with the name that I am connected to. Listen ያለው ረገመው ይላል ጎልያድ። አየውና ናቀው። ምክንያቱም አንድ ቀይ ብላቴና መልኩ ያማረ አይኖቹም የተዋቡ ተብሎ የተጻፈለት ዳዊት ትንሽዬ ልጅ ያሳዩት የሚያሳሳ ከዚህ ጋር ነው የምዋጋው። በዚህ ላይ ይዞ እየመጣ ያለው የእረኛ በትርና ወንጭፍ ነው። አንተ ውሻ መሰለህ እንዴ? በዚህ ላይ ምን አማልክቱን አዶ ከብሬ ጠራና ወይ አዶ ከብሬ ለካ እንትን ነች፣ ኢትዮጵያ ነች። ማን ነው? ቤልዜቡል፣ የአቃሮን አምላክ። የአቃሮን አምላክ ቤልዜቡል እኮ የጥንት ነው ታውቃላችሁ። ኢዮራም ቤልዜቡልን ጠይቅልኝ ያለው ማለት ነው። እድንላለሁ ገበጣ አምላክ ስለሌለ የአቃሮን አምላክ ቤልዜቡልን የምጠይቀው ሞታለች ይገዛል አትወርድም አለው አንድ ነብይ። አቃሮን ሊሆን ይችላል፣ ማነው ቤልዜቡል ሊሆን ይችላል። በአማልክቱ ስም ረገመው። አሃ ጎልያድን ራሱን ኮኔክት አደረገ ወደ ሌላ የጥንቆላ መንፈስ። አትሊስት ኃይል እንደሚያስፈልገው ገብቷል። ሌላ ተጨማሪ ስም ኮኔክት አድርጓል። በአማልክቱ ስም ማድረጉ ጥሩ ነው። አሁን ይህ ሰውዬ ፕሪንሲፕል እኮ ገብቶታል። በነገራችን ዳዊት ግን እዚህ ጋር እቺን ነው ተናግሬ ለሜሮን የምሰጠው። አንተ በጦርና በጭሬ በሌላ ቋንቋ በራስህ ስም ወደ እኔ እየመጣህ ነው። እኔ አንተ በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ። በጭፍሮች አምላክ ስም። ዳዊት ለካ ሞኝ አይደለም። ለካ አንዲት በትርና ወንጭፍ ይዞ የሚሄደው እድስም ማረግ በእጅህ ምን አለ ነው እግዚአብሔር ፕሪንሲፕል። በእጅህ ግን ምን አለ? ወንጭፍም ሊሆን ይችላል። ዶንት ወሪ፣ ኑክሌር መሆን የለበትም። በእጅህ ምን አለ? እግዚአብሔር ፕሪንሲፕል። ሲድ አለ ወይም ታስታውሳላችሁ 5,000 ሰው ለመመገብ በእጃችሁ ምን አለ? 5 እንጀራና 2 ዓሣ ተገኝቷል። ዶንት ወሪ፣ ብሪንግ ኢት አፕ። በእጅህ ምን አለ? በትር። ኢትስ ኦኬ ዳትስ ኢናፍ። ሙሴ በእጅህ ምን አለ? በአሁኑ ሰዓት ተገኘ እረኛ በትር። ዶንት ወሪ that's enough. በእጅህ right now what do you have? I got the shepherd staff. that's enough. throw it away, put it down. ያዛት በትር። በቃ በዚህ ነው ባህር የተከፈለው ሁሉ በዚህ ነው። with the name ግን ላኪ አለው። ዝም ብሎ በትሯ ማጂክ አይደለችም። በእጁ ምንድን የተገኘው? የእረኛ በትርና ወንጭፍ። አዲስ ነገር አላመጣም። just right where you are, right what you have right now. what do you have? are you an engineer? go do something with it. ቆሎ ሻጭ ነህ? አዎ ቆሎ ሽጦ ሀብታም የሆነ የለም። ነገር ግን do something with it. I'll be with you. Are you doing something right now? Don't just jump into something else. Do what you have right now, but with the name. ስሙን ይዞ ወጣ። በተገዳደርከው በጭፍሮች አምላክ ስም ነው። በትር መሆኗን አቲ፣ ወንጭፍ መሆኑን አቲ። አዎ ነገር ግን በተገዳደርከው በጭፍሮች አምላክ ስም ነው የሚመጣብኝ። ሞኝን ፈልግ፣ ባዶ እጄን እረኛ ሆኜ የምመጣብህ። በእረኝነት በዛም በማንነቴ ከሆነማ የበግ እረኛ ሆኜ የምመጣ። የበግ እረኛ ማን አሸንፎ ያውቃል? ቀበሮ ቢመጣ ራሱ ያሳድደዋል። አንበሶችና ድቦችን ባሸነፍኩበት በዚህ በላይ ላይ ባለው በዛ በወንድሞቼ መካከል በአባቴ ቤት ውስጥ በተቀባሁበት ቀን በላይ ላይ ባረፈው አኖይንቲንግ ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል በላይ ላይ ይመጣ ነበር። በሌላ ቋንቋ ኮኔክትድ ነኝ ከዛ ስም ጋር። ሃሌሉያ። ስለዚህ አሁን with that name አንበሶችና ድቦችን በተነሱብኝ ጊዜ እመታቸውም አስክላቸውም እገላቸውም እንደነበረ ሁሉ right here ሰዓት መጥቷል። እግዚአብሔር ይመስገን። ይሄም ከነዛ ከድቦቹ ከገደልኳቸው ከነቀበሮቹ እንዳንዱ ነው የሚሆነው። ጃይንት መሆኑ ብረት ለበስነቱ who cares? ብቻዬን አልሄድም። I am going to fight with him with the name that's above every name. በጭፍሮች አምላክ ስም ነው የምመጣብህ አለው። እዛ ጋር ክፍሉን ታስታውሱ እንደሆነ። ስለዚህ ያንን ስም ይዞ ሄደ። ያኛውም ደግሞ የራሱን ስምና
አማልክቱን ቅድም መጨረሻ ላይ ብቻ የራሱን ስም ነበር ይዞ የመጣ። መጨረሻ ላይ ሁኔታው አስፈራው መሰለኝ። ሰይጣን ሹክ ሳይሉ አይቀርም ሌላ ስም ያስፈልጋል፣ የመጣብህ ስም ከባድ ስም ነው ሲለው እናዶ ከብሬ መጥራት ጀመረ። በአማልክቱ ስም ረገመ ይላል ስም። ሰይጣንም ጎልያድን ብቻውን አልመጣም። እንደማያዋጣው ብረት ለበስነቱ የያዘው የራሱ ቢልድ ያደረገው አኪሙሌት ያደረገው ስም አልበቃ ሲለው ሌላ ስም እነ ቤኤልዜቡልን ኮኔክት አድርጓል። ቀላል አይደለም ለማያምን ሰው። ዳዊት በእግዚአብሔር ስም ባይመጣ ቀላል አይደለም። በነ ጥንቆላ በነ አዳልሞቲና በነ ምንድነው እሱ በነ ቡዳና ጂኒ በነ አጋንንት ሳቢዎች በነዛ መምጣት ቀላል አይደለም ብቻውን ካገኘው አንድን ሰው። ነገር ግን with the name that's above every name, praise the Lord, hallelujah። ማን ነው የሚቋቋመው ከዛ ስም ጋር? ከዚህ በኋላ የሆነው ምንድነው? ዳዊትም ሮጠ፣ ኮረጆውን አነሳ፣ 5 ድንጋዮች ወሰደ፣ ሃሌሉያ። አንዲት ጠጠር ብቻ ከዛ ውስጥ 5 ያነሳበት ምክንያት ጀስት በአጋጣሚ አንዱን ብስት አንዱን ጠቀማለሁ ብሎ ነው። ግን በመጀመሪያው ሰክሰስፉል የሆነው ገስዋት ሰውየው እዚህ ግንባሩ ላይ ብቻ አይኑ አካባቢ ብቻ ነው ክፍተት ያለው። ስለዚህ ሁሉም ብረት ለበስ ነው፣ ሄልሜት አድርጓል፣ ብረት ጥሩት አድርጓል። ስለዚህ 1 in a million አስተካክለ እዚህ ውስጥ ማስገባት አችልም። ጥይት እኮ አይደለም 1 in a million ቀስትና ወንጭፍ እንደዚህ እንትን አዩ ኪድሚ ድንጋይ ሲነጣ ሲጀመር ጋሻ አለው ሰውየው መመከት ይችላል። ከርቀት እኮ አይተ ዞር ማለት ትችላለህ። በጥይት ስፒድ አይሄድም። 1 in a million አልኳችሁ። no matter how hard you try you never be successful። እጭ ያለችው ሌላው እንትን ነው successful ነው። የያዘው ስም ሰውየው የሆነውን ስሙ አንድ ቢወረውር with the name መሳት የለም። ክብር ለእግዚአብሔር ይሁን። በጭፍሮች አምላክ ስም አንዲት ጠጠር ቢወረውር ካልጠፋ ቦታ እዚህ ለማረፍ ትችል ነበር። ኢላማ ላይ መታውም ይችል ነበር። አዘማርፋት ቅድም የሆነ እንደዚያ ነገር እያየው ነበር። ወንጭፍ የሚወረውር ሰውዬ አያገኘው፣ የሚወረውረውን ስሙ አያገኘው። ምክንያቱም ወንጭፍ እንዲህ ወንጭፍ እኮ እንትና ኢላማ እንደዚህ ሹተር ሻርፕ ሹተር የሚባሉት ስናይፐር እኮ አይደለም። ስናይፐርም ቢሆን እኮ አስተካክሎ ጥቆ መምታት ከባድ ነው። እንዲህ አወዛውዘው ለስሊንግ ሻት አወዛውዞ አንድ ይለቃል። ዳዊት አይመስለኝም። ዳስ ኔም የጭፍሮች አምላክ ስም ያለው እዚህ ውስጥ የተቀረቀረው ትቀበሉታላችሁ። ኢየሱስ ክርስቶስ ታስታውሱ እንደሆነ ለደቀ መዛሙርቱ ምን አላቸው? ከዓለም ለይተህ ለሰጠህ ለነሱ ስምህን ገለጥኩላቸው። ወካነ ኔም ኤሎሂም የሚለውን ስም ነው ያስተማራቸው። ጋድ ጂኦዲ ነው ያስተማራቸው። ያህዌ ቫቬሄ የሚለውን ስም ነው ያስተማራቸው። ምን አይነት ስም ነው ያስተማራቸው? እዛ ጋር ምን እያለ ነው ስምህን ገለጥኩላቸው የሚለው? አቅምህን፣ ማንነትን፣ ፍቅርህን፣ ደግነትን፣ ቸርነትን በኃጢአት አማካኝነት ሰውና እግዚአብሔር ተለያይተው የኃጢአት መጋረጃ ጣልቃ ገብቶ ስለ እግዚአብሔር የሚያውቅ አልነበረም። ነገር ግን today hallelujah I have revealed the name that's above every name ማለት the name of God means the name hallelujah loving name, compassionate name, hallelujah. God is just such a healer God. እግዚአብሔር የተመሰገነ ይሁን። በአጠቃላይ ብቻዬን እንዳሰብኳችሁ እመለስበታለሁ። በዚህ ስም ብዙ ነገር አምልጫለሁ። ይሄንን ኔም አንደርስታንድ ካረኩ በኋላ ኔም የሚለው ከገባኝ በኋላ ስሙን ጠርቼ በኢየሱስ ክርስቶስ ስም ስንል ኢየሱስ የሚለውን ስም እንደ ማጂክ የመጥራት ሳይሆን ከኢየሱስ ክርስቶስ ማንነት ጋር የተገናኘ ተልእኮውን ይህ ሰው ኢየሱስ የሚባል ሰው የተገለጠበት መድኃኒት ይዞ የገለጠው አዳኝነት ይዞ የገለጠው ፓወር ፕሮቴክሽን ኤቭሪቲንግ ሃሌሉያ you got that name today እዚህ ውስጥ የምትሰሙ ሰዎች that's the name that saves you from death, that's the name that delivers you from anything. Praise the Lord. ሜሮን ቀጥል። የት ሄደ ሜሮን? ኦኬ ይመለሳል። ቀጥሉ እናንተ። ሶሪ ናርዲዬ ፓስተር ሚሮንን አይ ቲንክ ታፕ ስላልተደረገ ሊሆን ይችላል ያወረደው የወጣው። ስለዚህ is there any way that we can connect back? Is there any other way? I think እንደገና ምናምን ወጥቶ ሊሆን ይችላል ነው ተፈልጎ ወጥቶ ሊሆን ይችላል። ሰላም አይቆራርጥም። ኦኬ ተመልሶ መጥቷል። እባካችሁ ቅዱሳን ታፕ አድርጉ። የሱንም ፔጅ ላይ እየገባችሁ ላይክ አድርጉ። ላይክ በጣም አድርጉ እንዳያስወጣው ኔትወርኩ ማለት ነው። አብራችሁን ቆዩ። በሚቀጥለውን ደግሞ ከፓስተር ሜሮን ጋር በሱ
ኤሪያ ላይ ያለውን የኢየሱስን ስም ኤግዞልት ያደርግልናል። በውስጡ ያለውን ሁሉ ይነግረናል። ናርድዬ ባክ ቱ ዩ ምትዩ ካለም ጨምሪው ካለ ከፓስተር ሜሮን ከመግባቱ በፊት ያ ማይ ጉድነስ በቃ እኔ የለውም ሰምጫለሁኝ። ኃይልሻ በጣም እየገለጠልን ያለው የስሙን ኃይል በደንብ አድርገን ልንቀበለውና ወደ ውስጣችን ልናስገባው ይገባልና አሁን ደግሞ ፓስተር ሜሮን ይጨምርልናል። ያው ዌልካም ፓስተር ሜሮን እንኳን ደህና መጣ። ስለመጣ በጣም ደስ ብሎናል። ጊዜ ካለ እና ቪዲዮውን ማብራት የምትችል ከሆነ ካሜራህንም አብርተህ ብታወራን ደስ ይለኛል። በጣም ስለ ክርስቶስ ኢየሱስ ስም እያወራን ያለ ነው፣ ስለ ስሙ ኃይል። ያው እንደምታውቀው የዚህ የፖድካስት ዋናው ዓላማ ሴቶችን ሊፍት አፕ ከማድረግም ደግሞ ባሻገር ችግሮቻችንን እንዴት አድርገን ቻሌንጅ እንዴት እንፍታ የሚለውን ነገር ነው ብዙ ጊዜ የምንነጋገረው እና ዛሬ ደግሞ በዚህ ስም የተሰጠን ይሄ ስም አለ እና ይሄንን ስም እንዴት አድርገን እንጠቀመው፣ እንዴት አድርገን በቤታችን ውስጥ እናስገባው፣ የሚገባውን ክብር እንዴት እንስጠው እያልን እየተነጋገርን እያለ ያው እንግዲህ ኃይልሻ ስለ ስሙ እያስተማረን ነበር እና በዚህ ላይ ደግሞ የምትለው ነገር ካለ ያው ላንተ እንሰጣለን ማለት ነው ጊዜውን። ቴንክ ዩ ሶ ማች ስለመጣ። ቴንክ ዩ ሶ ማች። ድምጽ ይሰማል? የስ ይሰማል። ለመስማት ለመካፈል ነው የገባሁት፣ ግን በጣም ኢንስፓየር ያደረከኝ ኃይልሻይ። ጌታ ኢየሱስ ይባርክ። አሜዚንግ የሆንክ አስተማሪ ነህ። ይህንን አይ ቲንክ የዛሬ 6-7 ዓመት አንድ ቦታ ላይ ያገልግለው ነበርና ሶ ፓወርፉል ሶሉሽን። በነገራችን ላይ አንዴ ላቋርጥ ሜሮንዬ፣ ሁላችሁም የኔ ተከታዮች እዚህ ውስጥ ያላችሁ ሰዎች ፓስተር ሜሮን ገና ወደ ቲክቶክ መምጣቱ ስለሆነ እንትኑ ላይ ግቡና በጣም 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 አስደናቂ ተማሪ ነው፣ በጣም አስተማሪ ነው፣ የተወደደ ነው። የናርዲም የራሄልም የኔም ተከታዮች ሁላችሁም ላይክ አድርጉ። ላይክ መጥቶ ሌላ ጊዜ የሚያስተምረናል። ይሄንን ዛሬ የተናገርኩትን ሀሳብ ሳውዝ አፍሪካ የነሱ ቤተክርስቲያን አብረን አገልግለናል ከፓስተር ጋር እና ጎሄድ አላቋርጥህም። ላይክ አድርጉ፣ እየገባችሁ የሱን ፋሎ አድርጉት የፓስተር ሜሮንን ፔጅ። ገና ነው ለቲክቶክ። በጣም ነው የተባረኩት። ደሴም አንድ አይነት የሆነ መንፈስ ነው የነበረው እና እንዲያውም እኔ ገብቼ ለመናገር ሀሳብ አልነበረኝም፣ ለመካፈል ነው የገባሁት። ያው ሰላም ልበላችሁ ብዬ ነው። ግን እምነት የሚመጣው ከመስማት ነው ይላል እና I was just waiting for you to pray for people። ይህን ስም ካስተዋወቅን ካስተማርከን በኋላ በዚህ ስም ደግሞ የሚሆን ነገር አለ እና I believe በኋላ ላይ ብዙ ሰዎች ነፃ መውጣት ይችላሉ። ምክንያቱም ሰምተን ብቻ የምንሄድ ሳይሆን የምናደርግም ስለሆነ በስሙ ያለው ኃይል ዛሬም ስለሚሰራ ማለት ነው። እና በዚህ አጋጣሚ ትንሽ አንድ ነገር መናገር የምፈልገው ነገር ምንድን ነው? ይሄ ስም የተሰጠው ለቤተክርስቲያን ነው። Praise God. It is given to the church። እና እግዚአብሔር ያለ ልክ ከፍ ከፍ ያደረገው ኢየሱስን ስሙን እና የስሙን የእግዚአብሔርን ኃይል ሁሉ በኦቶሪቲ በሙሉ ኢንቨስት ያደረገው በስም ውስጥ ነው። እና that's our power of attorney። እኛ ሪፕሬዘንት የምንደረግበት ስም ኢየሱስ ይባላል። Praise God። እና በፓወር ነበር የምታስተምረው ሰው ታሽሚ። ግን ወገኖች እንዲያስተውሉ እንፈልገው ይሄ ኤክስክሉሲቭሊ ለተወሰኑ fivefold ሚኒስትሪ ላይ ላሉ ሰዎች የተሰጠ አይደለም። It is given to all believers። አማኝ ነኝ ለሚል ሰው ሁሉ በስሙ እንዲጠራ ሳይሆን ብቻ ሳይሆን በስሙ ላይ ባለን እምነት እንድንንቀሳቀስ የእግዚአብሔር ሐሳብ ነው። It is given to the church። ለኔና ለናንተ የተሰጠ በሚያስፈልገን ነገር ላይ መፍትሄ የሚሆን ስም፣ የምናደርገውን ነገር በሙሉ የምናደርግበት ስም ነው። በጌታ በኢየሱስ ክርስቶስም አድርጉ ስለሚል መብላት ቢሆን መጠጣት ቢሆን መውጣት ቢሆን መግባት ቢሆን መሳካት ቢሆን ፈውስ ቢሆን
እግዚአብሔር ለአማኞች የሚያስፈልገውን ነገር በሙሉ ኢንቨስት ያደረገበት ስም ኢየሱስ ይባላልና በዛ ስም ነው የተጠመቅነው። we are baptized into his name which means የእርሱ አካል ሆነናል። ስለዚህ እግዚአብሔር ነገሮችን እንዲያደርግ የሚያደርገው ነገር ምንድነው ካልን የኛ ለቅሶ አይደለም፣ የኛ እንባ አይደለም፣ የኛ ምስኪን መሆን ወይም ጎበዝ መሆን አይደለም። እና ዛሬ ባጭሩ ኢንካሬጅ ማድረግ እንፈልገው አሊሻም እንዲጸልይ እንፈልገው አማኞች በስሙ ላይ ያለን እምነት ነው ነገሮችን የሚያደርገው። praise God. Do we have faith? በስሙ ላይ እምነት አለን ወይ? አዎ አለን። ክብር ለጌታ ይሁን። because we are hidden in Christ. ተሰውረናል፣ ተሸፍነናል። የኛ የምንለው ነገር የለንም። we cannot even represent ourselves. ታላላቅ ሰዎች እኛ ሪፕሬዘንት ማድረግ አይችሉም። ጳጳሳት፣ ሊቃውንት፣ ፓስተሮች፣ ሐዋርያት ሊያደርጉን አይችሉም። እኛን ሪፕሬዘንት ማድረግ ብቃት ያለው ስም ኢየሱስ ነው። praise God. እና I'm so blessed and I want you to have faith in his name. በስሙ ላይ ባለን እምነት በጫካ ውስጥ ያለ ገበሬ ታምር ማድረግ ይችላል። ሐዋርያነት ስም የሌለው ጫካ ውስጥ ያለ ገበሬ ስሙን ጠርቶ ታምር ማድረግ ይችላል። ተማሪ ታምር ማድረግ ይችላል። እና የሆነ ኦፊስ ውስጥ ስንገባ አይደለም ይሄ ስም የሚሰራው በስሙ ባለን እምነት ነው። በክርስቶስ ኢየሱስ ከተጠመቅን በኋላ once we are baptized into his body, once we are hidden in Christ, የቤተክርስቲያን ኃይል ያለው እዛ ላይ ነውና we all have this name. Do we have faith in the name of Jesus, the name above every name? እና እግዚአብሔር ለኛ የሰጠን ትልቅ ስጦታ ጸሎታችን እንዲሰማ በድል እንድንመላለስ በካንሰር በደዌ በበሽታ ላይ እባብና ጊንጡን እንጫማ የተሰጠን ስም ይሄ ብቻ ነው። I wish አማኞች በስሙ ውስጥ ያለውን ነገር ኢንቨስት የተደረገውን ነገር ቢያቁ እንዴት ቪክቶሪየስ ላይፍ ይኖራሉ ብዬ አስባለሁ። praise God. ለዚህ ነው ስናመሰግን መብላትም መጠጣም ስናረግ ስንጠጣም ስንበላም ስንወጣም በስሙ የምናደርገው ነገር ቢኖር እንደምታውቁት ብዙ በሽታ የሚያመጣው አሁን የምንበላው ኒውትሪሽን ነው። ምክንያቱም ሞዲፋይድ ስለሚሆን በተለያየ ነገር ውስጥ ስለሚያል that's why አማኝ በስሙ ጸልዮ መብላት ያለበት ነው። the moment we call upon his name በምግብ ላይ ያለ ማንኛውም አይነት ቫይረስ፣ ማንኛውም አይነት ጀርም፣ ማንኛውም አይነት ጎጂ የሆነ ነገር ይከስማል። ዝም ብለን አይደለም ስሙን የምንጠቀሙላችሁ ፈልጌ ነውና ለሁሉ ነገራችን መልስ ነውና ኃይልሻይ ስለተባረኩ እንደው በቃ I just want them to have faith. በሐዋርያቶች በነቢያቶች ላይ ያለን እምነት በስሙ ላይ ቢሆን እውነቴ ነው የምነግራችሁ በስሙ ላይ ቢሆን እንዴት አይነት ተአምር እንሰራለን መሰላችሁ። ከበለ ኢየሱስ ሲሆን እኔ በሰዎች ጸሎት አምናለሁ፣ የእግዚአብሔር ሰዎች ሲጸልዩልኝ አምናለሁ። ግን our job የኛ ስራ ምንድነው? አማኞች ሁሉ በዚህ ስም ላይ ተንተርሰው በዚህ ስም ላይ አምነው ከበለ ኢየሱስ ሲሆን አጸላይ ሳይሆኑ ጸላይ እንዲሆኑ ነው ምኞቴ። ከበለ ኢየሱስ ሲሆን ጸላይ እንዲሆኑ to take authority የራሳቸው እንዲያደርጉት ከበለ ኢየሱስ ሲሆን እና ይሄን ማድረግ ከቻለን በሕይወታችን ውስጥ ብዙ ቪክቶሪ ብዙ ድል ይኖራልና መጨረሻ መነግራችሁ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይልበታል ይላል። The name of the Lord is a strong tower and the righteous run into him and be saved. Salvation ያለው ዛሬ ከማንኛውም ነገርና አልሻይ ቴክ ኦቨር and በዚሁ ግለት ያለ ሰዎች ኒድ ላይ ሊሆኑ ይችላሉ። እንደኔ ዛሬ ድንገት first time ነው በህይወቴ ቲክቶክ ላይ በገባሁትና የገቡ ሰዎች ይኖራሉና ይፈወሳሉ። any kind of cancer cancelled መሆን ይችላል። ጭንቀት cancelled ሊሆን ይችላል። ደዌ ሊመታ ይችላል። በዚህ ስም አውርታ ነው ብቻ ምን ሄደው ሰው እንዳልሆነ ብንጸልይ አብረን ደስ ይለኛል። I feel the anointing ስታስተምር እንደው ዝም ብዬ ኢንካሬጅ ላደርግህ ብዬ ሳይሆን ኃይል አለ ስትናገርና ጸልይ ቆይ praise God. Wow. Can I continue, guys? Did now. Yes. Leria bashara lamos sarabara lamos. Nardi, listen. Okay. Praise the Lord. Hallelujah.
እኛ ፔንቴኮስታሎች ነን። እንግዲህ በልሳን ስንጸልይ ስትሰሙ ምናምን አንዳንድ የተለያየ ሃይማኖት ክልል ውስጥ ያላችሁ ሰዎች እንዳትገረሙ። በልሳን በመናገር የምናምን የመንፈስ ቅዱስ ስጦታን የምናምን ካሪዝማቲክ እንቅስቃሴን የምናምን በመንፈስ ቅዱስ ሙላት የተሞላን በልሳን የምንናገር በጸጋ ስጦታ የምናምን ሰዎች ስለሆንን ቅር እንዳይላችሁ። ያልገባችሁን ነገር ያልገባችሁም ያዙት። የገባችሁ ሰዎች ደግሞ ከኛ ጋር ጸልዩ። እግዚአብሔር ይመስገን። ፓስተር ሜሮን እያወራህ እያለ እኔ like I was really touched. You have no idea what's going on right now. How the Holy Spirit is moving. እግዚአብሔር የተመሰገነ ይሁን። መጨረሻ ላይ የተናገረውን ቃል ሰምታችኋል። የእግዚአብሔር ስም የጸና ክንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ይልበታል። ከፍታ ከፍ ይልበታል የሚለው እንግዲህ ከፍታ በምን አቅጣጫ ነው ከፍ ማለት ነው? በሽታ ላይ ከፍ እንላለን፣ በኑሮ ላይ ከፍ እንላለን። እውነቴን ነው የምላችሁ። እዚህ ጋር ልብ ብላችሁ አስቡ። ስምህ ማን ነው ብሎ የሚጠይቁን ሲቹዌሽኖች ብዙ አሉ በዙሪያችን። ደጃችንን የሚያንኳኳና አንተ ማነህ? ምን ያህል ትችላለህ? አቅምህ ምን ያህል ነው? ከምን መዳን ትችላለህ? who are you የሚሉን ብዙ አሉ። መጥምቁ ዮሐንስ ታስታውሳላችሁ። ማን አንተ አሉት። ስምህ ማን ነው? ምን ያህል ትችላለህ እኮ ነው። ማነህ? ምን ማድረግ የምትችል ነህ? በማን ስም ነው የምታጠምቀው? ለመሆኑ አንተ እንደምታጠምቀው ማነህ? የምታጠምቀውስ በማን ስም ነው የሚለው ቋንቋ ከዛሬው ትምህርታችን አንጻር እዩት። መጥምቁ ዮሐንስ አይደንቲቲውን ኮንፊውዝ አላደረገም። መሲሁ ነው ወይ ሲሉት he said no መሲሁ አይደለሁም፣ ነብዩ ነህ አይደለሁም፣ እከሌ ነህ አይደለሁም። እንግዲያውስ ማን ነህ? እኔ እከሌ ነኝ አላቸው ከመጽሐፍ ቅዱስ ውስጥ ጠቅሶ። በምድረ በዳ የሚጮህ ሰው ድምፅ ያ ሰው እኔ ነኝ አላቸው። እግዚአብሔር ይመስገን። ስለዚህ በትክክለኛ አይደንቲቲ ነው የምንገለጠው። ስሙ በላያችን ላይ ተጠርተዋልና በዛም ስም ተጠርተናልና። ቅድም ራሔል ነች መሰለኝ ስትናገር የነበረው ኢየሱስ ክርስቶስ የስም ወራሽ በሆነበት ዕብራውያን ምዕራፍ 1 ቁጥር 4 ከስም በላይ የሆነውን ስም በወረሰ መጠን ከመላእክት ይልቅ እጅግ ኃይልን ስምን በወረሰ መጠን የሚለው ብቻውን አልወረሰም። ከሙታን በተነሳ ጊዜ አብረን የስም ወራሽ ሆነናል። ከዓለም ለይተህ ለመረጥካቸው ለጠራቸው ስምህን ገለጥኩላቸው ተብሏል። ኢየሱስ የመጣበት ስም የአብ ስም ነው። በሌላ ቋንቋ የአብ ክብር፣ የአብ ኃይል፣ የአብ ተልእኮ፣ የአብ ፈዋሽነት፣ የአብ ርኅራሄ ለሰው ልጆች ያለው የእግዚአብሔር መልክና አምሳል የሆንበትን እውነታ የሚገልጥ ስም ነው። ስለዚህ በስሙ ተጠርታችኋልና ተብሎ እንደተጻፈ ስሙን በላያችሁ ላይ ተጠርቷል የሚለው ቋንቋ you are connected directly connected to the highest form of name ማለት ነው። so you got that name, praise the Lord, hallelujah. ስለዚህ ብዙ ስሞች ያላቸው ነገሮች በምድር ላይ እንዳሉ ነግሬያቸዋለሁ። ካንሰር ምሳሌ ተጠቀምኩኝ። ሌላ ዕዳ ያለባችሁ፣ የተለያየ ችግር ያለባችሁ፣ ኢኮኖሚ ፋይናንስ ችግር፣ ምንም በሉት ምንም በምድር ላይ ያለ ችግር በሙሉ ስም ነው። ባይዘው ዕዳ ስም ነው፣ በሽታ ስም ነው፣ ካንሰር ስም ነው። የኤኒ ብለድ ዲዚዝ ዋትኤቨር በሉት፣ ቫይራል ዲዚዝ በሉት፣ ባክቴሪያል በሉት ስም ናቸው። እነዚህ ሁሉ ስሞች ማድረግ የሚችሉት አላቸው፣ አቅም አላቸው። አቅም የላቸውም አንልም። ማድረግ የሚችሉት የማይችሉት አለ። ነገር ግን ከነዚህ ሁሉ በላይ ስም ተሰጥቶናል። በዚህ ስም ምን እያደረግንበት ወይስ ቁጭ ብለን ስሙን ባለማወቅ ቁጭ ብለናል? መጽሐፍ ቅዱስ እንደሚናገረው ሕዝቤን ሰይጣን ጨርሷቸዋል አይልም። የሰይጣንን በተመለከተ ሰይጣን የተሸነፈ ጠላት ነው። የሰይጣን ስም ኦልሬዲ ተራግፈዋል። ኢየሱስ አሸንፎታል፣ በመስቀል ላይ ድል አድርጎታል። ስለዚህ አክሰሱም ተወስዶበታል። ዛሬ ስም ወርሰናል፣ የስም ወራሽ ሆነናል። ስለዚህ በዚህ ስም ምን እያደረግንበት ወይስ ስም እንዳለን ጭምር አናውቅም። ስሙ በላያችን ላይ መጠራቱ የስሙ ትርጉም ምን እንደሆነ አልገባን ከሆነ በኢየሱስ ስም በስሜ አጋንንት ታስወጣላችሁ አለ። በስሜ አንዳች ነገር ብትጸልዩ ይሆንላችኋል አለ። ስለዚህ እግዚአብሔር ሬኮግናይዝ የሚያደርገው ለኢየሱስ ክርስቶስ የሰጠውን ስም ብቻ ነው ማለት ነው። ለጸሎት በፊቱ ለመቅረብ፣ ጥያቄ ይዞ ለመቅረብ፣ በአጠቃላይ አክሰስ የስ የሚባልበት ሪጀክት የማይደረግበት በአጠቃላይ ሰማይ ሬኮግናይዝ የሚያደርገው ፓስወርድ የማይጠይቅ ስም አለ። ያም የኢየሱስ ስም ነው። ክብር ለእግዚአብሔር ይሁን። እንግዲህ የኢየሱስ ስም በኢየሱስ ስም ብለን ስንጸልይ የኢየሱስ ስም ስንጠራ ስሙን በመጥራት በዚህ ኢየሱስ በሚባል ስም ውስጥ እየጠራን ያለውን ስም አሳይተናቸዋል ምን ማለት እንደሆነ። በዚህ ስም የማይሆን በዚህ ስም የማይወድቅ ጠላት፣ በዚህ ስም የማይሸነፍ ደግሞም ያልተሸነፈም የለም። ሲጀመር እንደ አዲስ ልናሸንፍ አይደለም የምንጸልየው። የተሸነፈ ጠላትን መልሰን የመርገጥ ጸሎት ነው የምንጸልየው። እንደ አዲስ ለበሽታ ዋጋ አይከፈልም። እንደ አዲስ ለማሸነፍ አንፍጨረጨርም። የተሸነፈውን ሰምሃው አክሰስ አግኝቶ በህይወታችን ላይ እነሆ ስም ሆኖ ቁጭ ያለውን ነገር ከላያችን ላይ አስጠንጥረን ይመጣል። because you got that name, hallelujah, praise the Lord። እግዚአብሔር የተመሰገነ ይሁን። በዚህ ሰዓት ጥያቄ ያለበት ሰው አለ? መሸነፍ ያለበት ስም በላያችሁ ላይ ተጠራ። ሐኪም የነገራችሁ ስም አለ? ያስጨነቃችሁ ስም አለ? እውነቴን ነው የምላችሁ። በእምነት ከኛ ጋር ቆሙ። ዛሬ ከላይ ላይ ማራገፍ የምፈልጋቸው ብዙ ስም ያላቸው ነገሮች በህይወቴ የማቃቸውን ሁሉ በተሰጠኝ ስም አሸንፋቸዋለሁ ዛሬ። ክብር ለእግዚአብሔር ይሁን፣ ሃሌሉያ። በስምህ ጠላቶቻችን ይገዙልናል ተብሎ ተጽፏል።
በስም በላችን ላይ የቆሙትን እናሸንፋቸዋለን፣ እንረግጣቸዋለን፣ እንገዛቸዋለን ተብሎ ተጽፏል። ስለዚህ if you get that name, what are you waiting for? Do something with the name that's above every name. Praise the Lord, hallelujah. ዳግም የተወለደ ሁሉ የዚህ ወራሽ ሆኗል። ልብ አድርጉ። ዳግም የተወለደ ሁሉ እንደ አዲስ የሚያገኘው ስም አይደለም። already you got that name, hallelujah. ስምን ገለጥኩላቸው ተብሎ ተጽፏል፣ ተገልጦልናል። አብ ለልጁ የሰጠው ስም ለቤተ ክርስቲያን ተሰጥቷል። as much as you want ነው ስሙን የምትጠቀመው። ስሙ ድካም የለበትም። ሰማይ ሪኮግናይዝ የሚያደርገው ፓስወርድ የማይጠየቅበት ስም that name is the name of Jesus, hallelujah. በዛ ስም አጋንንት ይወጣል፣ በዛ ስም ደዌ ይፈወሳል፣ በዛ ስም ሙታን ይነሳሉ፣ ለምጻሞች ይነጻሉ፣ በዚህ ስም ጥያቄ ይመለሳል፣ በዚህ ስም ሰማይ yes ይላል፣ በዚህ ስም ሰማይ ተከፍቷል። ሃሌሉያ። በስሙ የማለፍ ጉዳይ የማወቅ ጉዳይ ነው። ሕዝቤን ዕውቀት ማጣት የተነሳ ጠፍቷል እንጂ የሚለው ሰይጣን ጨርሷቸዋል አይልም። ስለዚህ ዕውቀት ማጣት ከሆነ የስሙ ምስጢር ስላልገባን ከሆነ ያ ስም ያለውን ኮንቴን ያደረገውን በውስጡ የያዘውን ባለማወቅ ከሆነ ይሄው ዛሬ ታውቋል። ስም ተገልጦልናል። እግዚአብሔር የተመሰገነ ይሁን። with the name, hallelujah, you can do whatever you want. With the name you can trample the great lion and serpent. With the name, hallelujah, you can win. With the name you can do whatever you want. ስለዚህ በዛ ስም ጸልያለሁ ዛሬ። እግዚአብሔር የተመሰገነ ይሁን። አባት ሆይ በጌታችን በኢየሱስ ስም ስለተገለጠልን ስለዚህ ፓወርፉል ኔም እናመሰግናለን። በላያችን ላይ ስለተጠራው ሰማይና ምድርን የፈጠረ ፈጣሪ ሁሉን የሚችል አምላክ አባታችን የመሆኑ ሚስጥር እኛም ልጆቹ የመሆናችንና ከዚህ ከፍተኛ ስም ጋር በቀጥታ መያያዛችን ብቻችንን አይደለንም፣ ከዚህ ስም ጋር ነው ያለነውና ከተጠራብንና በላያችን ላይ ከተጠራው ስም የተነሳ የማይገዛ የማይፈራን ለቆ የማይሄድ በራችንን ስንዘጋበት ተንደርድሮ የማይሸሽ ስም የለም። ጌታ ሆይ በየትኛውም የተያዝንበት እንደ የተጣበቀብን ስም ቢኖር የማንፈልጋቸው ክፉ ስሞች በላያችን ላይ የተጣበቁ ዛሬ ከላያችን ላይ በዚያ ስም አሸነፍናቸው፣ በዚያ ስም ከላያችን ላይ አራገፍናቸው። የምትታመሙ ሰዎች አላችሁ። የበሽታውን ስም መጥራት አልፈልግም። የተነገራችሁን ሐኪም የነገራችሁን እናንተ የምታልፉበትን እናንተ ታውቃላችሁ። ኤኒቲንግ በናዝሬቱ በኢየሱስ ስምና ስልጣን በዚህ በተሰጠን ስም በስሜ ድዌዎች ይፈወሳሉ፣ በስሜ አጋንንት ይወጣሉ፣ በእኔ የሚያምንብኝ ቢኖር በስሜ ይሄን ያደርጋል ተብሎ እንደተጻፈ ይኸው ዛሬ ያንን ስም ይዘን ወጣን። በብሉይ ኪዳን ዘመን ዳዊት ያው በጥላ ያንን ስም ይዞ ወጥቶ ጎልያድን እንዴት ጉድ እንደሰራው አይተናል። ውጊያው ባላንስ አልነበረም። ባላንስ የመሆን ያለመሆን ጉዳይ ሳይሆን ምን ስም ይዘህ መጣህ የሚለው that makes a difference። ስለዚህ ዛሬ በላያችን ላይ የተጠራው አብ ለልጁ የሰጠው ያ ስም ነው። እግዚአብሔር የዘላለም አምላክ በሰማይ በምድር የከበረ ስም፣ ያንን ስም ይዘን ዛሬ በእያንዳንዲቱ ደዌ በሚባል ምንም ይሁን ምንም በየትኛው መጠሪያ ስም ይጠራ የሚያስፈራ ስም ይሁን። በዳዊት ፊት የጎልያድ ስም ትልቅ ነበረ። ነገር ግን ዳዊት ፈጽሞ ሽፍት አድርጎ ነው የመጣው። በጭፍሮች አምላክ ስም እንጂ የመጣው በአንድ እረኛ ስም አልመጣምና፣ ስለዚህ ጎልያድ ሊቆም አልቻለም። በአማልክቱ ስም ሊመጣ ሞከረ፣ አሁንም ሊወዳደር አልቻለም። ስለዚህ ግንባር ብሎ እንደጣለው በኢየሱስ ስምና ስልጣን በመንገዳችን ላይ የመጡትን ክፉ ስሞች በዚህ ስም ዛሬ ገንድሰን ጣልናቸው። in the name of Jesus። በሽታ እናገርሃለሁ ዛሬ ከኛ ጋር የሚጸልዩ አሜን የሚሉ እዚህ ውስጥ ያሉ ማንም ይሁን ማንም የሆነ ስም በሕይወቱ ውስጥ ያለ መሸከም የማይገባው ስም የተሸከመ ሰው ካለ ሰምሃው አጭበርብሮ የገባ ስም ያለው ክፉ ነገር የበሽታ ኃይልና ጉልበት in the name of Jesus. I speak to you right now, God, in Jesus' name. Amen. Move into the sea in the name of Jesus Christ of Nazareth. ኢየሱስ ክርስቶስ አለ ተነቅለ ወደ ባህር ተወርወር ብትሉት ይታዘዝላችኋል፣ የሚሳናችሁም የለም ብሏል። ይህንን ተራራ ከፊቴ እልፍ በል ብትሉት ይሆንላችኋል፣ የሚሳናችሁም የለም ያለው ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ነው። ስለዚህ I speak to that disease. I speak to sickness, illness, and disease. Be gone in the name of Jesus. Amen. Be dried up by the root right now. I speak to you in the name of Jesus. That's the name that's above every name. መሃንነት በኢየሱስ ስም ተነቅለ ሂድ። መውለድ የሚፈልግ ይወልድ ዘንድ በዚያ ስም በኢየሱስ ስም ጸለይኩ። ውለዱ፣ ብዙ ተባዙ። በናዝሬቱ በኢየሱስ ስም be fruitful and multiply. Say amen. Amen. Hallelujah. የትኛውም ያስጨነቀን የሆነ ስም በዙሪያችን ያለ በኢየሱስም ቅጠል ከዛፍ ላይ እንደሚረግፍ ዛሬ
ይርገፉ በኢየሱስ ስምና ስልጣን። ነፃነታችንን የያዙ በዙሪያችን ያሉ ስሞች ስም ያላቸው ከስጋ ለባሽ የተሰነዘሩ ከመናፍስቱ ዓለም የሚወጡ ማንኛውም ስም ያለው ነገር የተጠራንበት ስም አንጻር ምንም ማለት አይደሉምና የጎልያድ ስም በዳዊት ፊት ምንም አልነበረምና እንዲሁ ከተጠራንበት የስም ታላቅነት የተነሳ በዙሪያችን ያሉ ስም አለኝ ያሉ በተለያየ አቅጣጫ ሊያስጨንቁን የወጡ ምንም ይሁን ምንም በኢየሱስ ክርስቶስ ሕያው ስምና ስልጣን እነዛ ስሞች ሁሉ ከዛፍ ላይ ቅጠል ደርቆ እንደሚረግፍ ንፋስ ያወዛውዘው ዛሬ በዚህ ስም አወዛወዝ ነው በጌታችን በኢየሱስ ክርስቶስ ስም ለአንዴና ለመጨረሻ ጊዜ በኖ ይጥፉ። አሜን። በዚህ ስም አፋቸውን አዘጋ ናቸው ክፉ መናፍስት anything that comes our way in Jesus mighty name we speak to you be gone forever you will never come back again in the name of Jesus Christ of Nazareth that's the name that's above every name በዚህ ስም በኢየሱስ ሞገስ ሆነላችሁ ዛሬ በዚህ ስም ተቀባይነትን አገኘን ዛሬ እንደ አዲስ በዚህ ስም already accepted in the beloved ተብሎ እንደተጻፈ we are accepted in the beloved with the name say amen አሜን። በዚህ ስም በጌታ በኢየሱስ የማይገዛላችሁ የለም ከዚህ ሰዓት ጀምሮ say amen ሃሌሉያ ለዚህ ስም የማይገዛ እንደሌለ ሁሉ ስሙ በላያችን ላይ ተጠርቷልና የማይገዛልን የማንረግጠው ጠላት የለም in Jesus name you are victorious in Jesus mighty name right now you are triumphant in life in every direction of your life in every area of your life whatever you do wherever you go you are powerful with the name that's above every name hallelujah how many of you know that name is the name that's above every name praise the Lord ወገኖቼ በምን ጉዳይ ላይ እየጸለያችሁ እንደሆናችሁ አላውቅም ከኔ ጋር በጌታ በኢየሱስ በዚህ ስም ዛሬ እረፍት ሆነላችሁ አሜን። ጴጥሮስና ዮሐንስ በዚህ ስም ይህ ሰው ደና እንደሆነ ስለምን ትኩር ብላችሁ እኛን ታዩናላችሁ በራሳችን ጽድቅና ቅድስና የመጣ ነው ሳይሆን በብላቴናው ስም በእርሱ ስም ይሄ ሆኗልና ብሎ ወደዛ እንዳዞረ ዛሬ በጌታ በኢየሱስ በዛ ስም ሰላማችሁ ተመልሷል ዛሬ አሜን በሉ በዚያ ስም በጌታ በኢየሱስ ጥያቄያችሁ ምላሽ አገኘ እግዚአብሔር ሰምቶት እንቢ ማለት የማይችለው ስም ሰይጣን ሰምቶት የማይታልታዝ ማለት የማይችለው ስም ስጋ ለባሽ የማይቋቋመው ስም ስሙ በላያችን ላይ ተጠርቷልና ያን ስም ዛሬ ኢምፕሊመንት እናደርጋለን እንጠቀምበታለን እግዚአብሔር ሆይ ክብር ለስም ይሁን የብላቴናን ስም ዛሬ አከበርከው አንተ ለብላቴና ለኢየሱስ የሰጠኸውን ስም እርሱ ደግሞ ለቤተ ክርስቲያን የተወውን ስም ይሄን ስም የራስህን ፌም የራስህን ዝና የራስህን አቅም የራስህን ችሎታ የራስህን ክብርና ስም ዛሬ በቤተ ክርስቲያን እግዚአብሔር አባት ሆይ አጸናኸው በልጆች ሕይወት ውስጥ ስምህን አየህ ዛሬ አሜን ስለዛ ኔም ስለዛ ስም እናመሰግንሃለን አሜን ስለዚህ ትልቅ ስም እናመሰግንሃለን አሜን ነፃ ስለወጣንበት ስለዚህ ስም ክብር ላንተ እንሰጣለን አሜን ጥያቄያችን ምላሽ ወዳገኘበት በዚህ ስም እናመሰግንሃለን አንተ ስምህን አከበርክ እነሆ ኢየሱስ ለወንድሞቼ ስምህን ገለጥኩላቸው አለ ስለዚህ ያ ስም ተገለጠልን በስምህን ዛሬ ከበሽታ ነፃ ወጣን በስምህ አሸነፍን ጎበዛዝቶይ ክፉን አሸንፋችኋልና ጽፍላችኋለሁ ተጽፎልናል አሜን ሙሴ ማላከ ብሎ ከጠየቁኝ ማላከኝ ልበላቸው ብሎ ጠየቀው ስም ነው የጠየቀው ሙሴም ስም ሲባል መጠሪያ ስም ብቻ አይደለም የጠየቀው የግብፅ አማልክት ያውቃል 10 አማልክቶቻቸው የሜርትራንያን አምላክ የአባይ አምላክ አለ ፀሐይ ያወጣል ብሎ የሚያምኑት ድል ይሰጣል ብሎ የሚያምኑት ፈርዖኖች የሚያምኗቸው 10 የውሸት አማልክቶች ይችላሉ የሚባልላቸው ስም አላቸው እንደየደረጃቸው አንተ ከየትኛው ትመደባለህ የሚል አይነት አጠያየቅ ነው እንደ አዲስ መተዋወቁ ነው ከእግዚአብሔር ጋር እኔ አባቶች አብርሃም ይስሐቅ ያዕቆብ አምላክ ነኝ አለ ታስታውሳላችሁ ወረድ ብሎ ምን እንዳለ ሁሉን እንደሚችል አምላክ ተገለጥኩላቸው ስሜን ግን አልገለጥኩላቸውም ማለት ለምን ይመስላችኋል ስም ሊደብቅ ፈልጎ መስሏችሁ ነው ስም ሊሸከሙ የሚችሉበት አብርሃም ይስሐቅ ያዕቆብ የለም ነገር ግን ሁሉን እንደሚችል አምላክ ግን ተገልጦላቸዋል አዎ ለሙታን ህይወትን በሚሰጥ ነው አብርሃም ያመነው ታስታውሳላችሁ ሮሜ 4 ሁሉን የሚችል አምላክ ተገለጥኩላቸው ነገር ግን ስሜን አልገለጥኩላቸውም የሚለው ሊደብቅ ፈልጎ ሳይሆን ስም ሊሸከም የሚችል ዳግም ያልተወለደ ህይወት ስለሌለ ስም መሸከም የሚችል ቢገለጥለት ኢንተርፕሬት ማድረግ የሚችል ኢየሱስ የሚባል ሰው መጣ ከአብርሃም የሚበልጥ
ስለዚህ ከዓለም ለይተህ ለሰጠኝ ለነሱ ስምህን ገለጥኩላቸው። ይሄንን ስም ኢንተርፕሬት ማድረግ የሚችል ኢየሱስ የሚባል ሰው ስምህን ገለጥኩላቸው። ዳስተኒም ዛሬ እግዚአብሔር የተመሰገነ ይሁን በናዝሬቱ በኢየሱስ ስም። አዎ የናዝሬቱ ኢየሱስ የወረሰው ስም ከስሞች በላይ ስም ሰጠው ተብሎ የተጻፈለት ያ ስም እነሆ ከእግዚአብሔር ጋር መተካከል እንደ መቀማት ያላልቆጠረውም፣ ይልቁንም እንደ ሰው በምስሉም እንደ ሰው በባሪያ መልክ ራሱን አዋረደ፣ እስከ መስቀል ሞትም የታዘዘ ሆነ። ከዚህም የተነሳ እግዚአብሔር ያድልክ ከፍ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። ምላስም ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ፣ ጉልበት ሙሉ ለእግዚአብሔር አብ ክብር በስሙ ይንበረከክ ዘንድ ነው ተብሎ እንደተጻፈ ከስሞች በላይ ስምን በወረሰ መጠን ያ የወረሰው ብቻውን አልወረሰም። ከሙታንም በተነሳ ጊዜ አብረን የስም ወራሽ እንሆን ዘንድ ስምህን ገለጥኩላቸው ተብሎ እንደተጻፈ ቤተክርስቲያን የዛ ስም ተካፋይ ሆናለች። ዛሬ ያ ስም ሳይሸራረፍ በሕይወታችን ይሰራል። በዛ ስም ማንገዛው የለም። በዛ ስም ማናሸንፈው የለም። በዛ ስም ማይንበረከክልን የለም። ሁሉ ይንበረከካል። በዚያ ስም የማይገዛ ሰይጣን፣ የማይገዛ በሽታ፣ የማይገዛ ድህነት፣ የማይገዛ ጉስቁልና የለም። በዛ ስም ሞገስ ሆኖልናል። በዛ ስም ተቀባይነት አግኝተናል። I want you to say, I am accepted in the beloved. I am accepted. Wow. Yes. Yes, you are. Yes, you are. Accepted in the beloved. ጆሮ ያለው ይስማ ምን ማለት እንደሆነ። ጆሮ ያለው ይስማ accepted in the beloved ምን ማለት እንደሆነ። በእርሱ ደስ የሚለኝ የምወደው ልጄ ለኢየሱስ ክርስቶስ በተናገረበት የአክሰፕታንስ ልክ you are accepted in the beloved. Praise the Lord. That's you. With the name, you are graceful. With the name, you are beautiful. With the name, you are powerful just the way you are. With the name, you are unstoppable. With the name, you are victorious and triumphant in life. With the name, the devil is under your feet. With the name, the adversary is under your feet. With the name, you live long life. With the name, you are successful. With the name, you are irresistible. With the name, you are nobody resists you. With the name, you are such a powerful person ever. More than you can imagine. Amen ብሏ። Praise the Lord. ክብር ለእግዚአብሔር ይሁን። አቤት ዓለም ሁሉ መስማት ያለበት መልእክት እኮ ነው። ምን ነካችሁ ጎበዝ? ሄር አድርግ እንጂ። ክብር ለእግዚአብሔር ይሁን። ሃሌሉያ። ብቻዬን እንዳልይዘው ይሄንን ጸሎት በጌታችን በኢየሱስ ክርስቶስ ስም ጸለይኩ። ሰይ አሜን አሜን። ፓስተር ሜሮን እስኪ አዳዲስ ሰዎች ጸልይልን። አሁን ይሄንን ስም መቀበል የምትፈልጉ፣ ይሄንን ስም በልዩ መልኩ ዛሬ መገናኘት መተዋወቅ የምትፈልጉ፣ anointed name of Jesus Christን በህይወታችሁ ላይ መሾም የምትፈልጉ ሰዎች አንድ ቁጥር ፈጥናችሁ ቶሎ ብላችሁ ንኩልን። ዛሬ እግዚአብሔር አምላክ ወደ ህይወታችሁ በዚህ ስም ታሪካችሁን ይቀይራል፣ ስማችሁን ይቀይራል፣ ህይወታችሁን ይቀይራል፣ ጓዳችሁን፣ ቤታችሁን ይቀይራል። ከዚህ በፊት ኃጢአተኞች፣ ከዚህ በፊት የማጠቅሙ፣ ከዚህ በፊት ፌለር፣ ዲቮርስ፣ በሽተኛ፣ ማጣት ያለበት፣ ባዶነት የሚል ስም ታግ የተለጠፈባችሁ ሰዎች ዛሬ በዚህ ስም ነፃ ትወጣላችሁ። ፍጠኑና አንድ ቁጥር ንኩልን ቶሎ ብላችሁ። ዛሬ ኮንቬንስ ታደርጋላችሁ። እግዚአብሔር በዚህ ስም ነፃ ያወጣችኋል። ወደ ህይወታችሁ ይመጣል የጌታ። አንድ ቁጥር እየነካችሁ ያላችሁ እግዚአብሔር ይባርካችሁ። ሌሎቻችሁም አላችሁ ቶሎ ብላችሁ አንድ ቁጥር ንኩልን። ፓስተር ሜሮን ይጸልያል። ህይወታችሁ it will never be the same again። ከዚች ሞመንት ጀምሮ የኢየሱስን ስም ዲክሌር ካደረግንበት ከዚች ሞመንት ጀምሮ you cannot be the same person. I guarantee you your life will be changed. ህይወታችሁ እንደሌላ ሆኖ ይቀየራል። ስማችሁ ይቀየራል። ያቤት የሆነ መራራነት፣ ባዶነት፣ ፌሊየር እናት አባት የሰጣችሁ ስም ካለ፣ ባዶነት የሚል ስም ካለ፣ መራራነት የሚል ስም ካለ፣ ፌሊየር የሚል ስም ካለ፣ ዲቮርስ የሚል ስም ካለ፣ በሽተኛ የሚል ስም ካለ፣ ኃጢአተኛ የሚል ስም ካለ ስማችሁ ዛሬ በዚህ ስም ይቀየራል። በዚህ ስም ይቀየራል። ሃሌሉያ። ከስም ሁሉ በላይ የሆነውን የኢየሱስን ስም ጠርቶ ሰው the same person ሊሆን አይችልም። አሜን። ታንክ ዩ ሃሌሉያ። ብዙ ሰዎች አንዳንድ ቁጥር እየነኩ ነው። ቴክ ኦቨር ፓስተር ሜሮን። በዚህ ያሉትን አንዳንድ ቁጥር የነኩትን ሰዎች የዚህን ስም ኃይል በእነሱ ላይ እንድታውጅ ዲክሌር እንድታረግ ደግሞ በንስሐ ወደ እግዚአብሔር መንግስት እንዲቀላቀሉ እድል እንድትሰጣቸው እንጋብዝሃለን። አንዳንድ ቁጥር ሰዎች ቶሎ በሉ። የዚህ ስም ጋር መገናኘት የምትፈልጉ፣ ይህ ስም የእናንተ እንዲሆን የምትፈልጉ አትከፍሉ፣ ምን አትሉ። አንድ ቁጥር እየጻፋችሁ ነው፣ እያየው ነው። ተባረኩ። በእውነቴን ነው የምላችሁ። ሞኛት አትከፍልበት። ተሸከመኝ አላለም፣ ልሸከምህ ነው ያለው። ስጠኝ አላለም፣ ልስጥህ ነው ያለው። የዚህን ስም ፕሪቪሌጅ ተጠቃሚ መሆን የምትፈልጉ ጌታ ኢየሱስን እንደ ግል አዳኛችሁ
አርጋችሁ መቀበል የምትፈልጉ ይሄው አንድ ቁጥር እየጻፋችሁ ነው። እውነቴን ነው የምላችሁ፣ ነገ የእናንተ አይደለም የመዳን ቀን ዛሬ ነው። ከዚህ ስም ጋር የምትገናኙት ቀን ዛሬ ነው። አንድ ቁጥር እየጻፋችሁ ነው። አሁንም ጻፉ፣ አንዳንድ ቁጥር ጻፉ። ጌታን አብረን እንቀበላለን። ክብር ለእግዚአብሔር። ጎ ቴክ ኦቨር ፓስተር በሰፊው አድርጉ። ይህን መልእክት እየሰማችሁ ያላችሁ በሙሉ ይሄ ነው የሚሆነው በህይወታችሁ ውስጥ ከጨለማው ስልጣን ትድናላችሁ። ራይት ነው within a split second ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ ስታደርጉ ከጨለማ ስልጣን ትድናላችሁ። ወደ ፍቅሩ ልጅ መንግስት አሁን ትፈልሳላችሁ። መፍለስ ማለት በቃ immediately የሰማይ ሲቲዝን ትሆናላችሁ። የሰማይ መንግስት ዜጋ ትሆናላችሁ። ይሄ እድል የሚመጣው በክርስቶስ ኢየሱስ በማመን ብቻ ነው። ስለዚህ ይህንን ያደረጋችሁ ሰዎች በሙሉ ጸልይላችኋለሁ። በጨለማ ስፍራ ውስጥ ብርሃን ይሁን ያለ እግዚአብሔር ነው። በህይወታችሁ ውስጥ በጌታ በኢየሱስ ክርስቶስም ብርሃን ይሁን። በኢየሱስ ክርስቶስም ጨለማችሁ ይገፈፍ። ኢየሱስ ክርስቶስን የግል አዳኛችሁ ስላደረጋችሁ እግዚአብሔር እንደ ቃሉ ይገናኛችኋል። ከሞት ወደ ህይወት ትሻገራላችሁ። ህይወታችሁ ራይት ትራንስሌትድ ይሆናል፣ ይፈልሳል። ወደ ፍቅሩ ልጅ መንግስት ትፈልሳላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። ህይወታቸውን ስለሰጡ ሰዎች ሁሉ እናመሰግናለን። በመንፈስህ ኃይል እንድታትማቸው ከእጅ መዳፍ እንድጽፋቸው ፈጽመ ስለማታወጣቸው አመሰግናለሁ። ከዛሬ ጀምሮ እግዚአብሔር ሆይ የሃይማኖት ልምምድ ሳይሆን ህይወት በውስጣቸው እንዲፈስ ነው ይጸልያለሁ። አብ ያለውን ህይወት በክርስቶስ ኢየሱስም ስለሚያገኙ አሸናፊ የሆነ ህይወት ኃጢአትን፣ ሞትን፣ ጨለማን፣ በሽታን ሁሉ ማሸነፍ የሚችል የህይወት ተጋሪ ስለሆኑ አመሰግናለሁ። ከመንፈሳዊ ሞት ነፃ ስለሚወጡ ነገር ግን የክርስቶስን ህይወት ስለሚካፈሉ አመሰግናለሁ። እግዚአብሔር ሆይ የህይወት ለውጥ በውስጣቸው ስለሚኖር የሃይማኖት ለውጥ ሳይሆን የስፍራ ለውጥ ሳይሆን የአስተሳሰብ ለውጥ ሳይሆን የውስጥ ለውጥ በዚህ ሰዓት ስለሚሆን አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም በጨለማ ውስጥ ያለ ሰው ሁሉ ብርሃን ይሁንለት። let there be light። ብርሃን ይሁን በህይወታችሁ ውስጥ፣ በትዳራችሁ ውስጥ ብርሃን ይሁን። በጌታ በኢየሱስ ክርስቶስ ስም በተለያየ ጭንቀት በተለያየ ኩነኔ የተያዛችሁ ዛሬ በጌታ በኢየሱስ ክርስቶስ ስም እንድትለቀቁ በዚህ በተቀባ ስም እንጸልይላችኋለን። ከኩነኔ ነፃ የሚያወጣ ስም፣ ከኃጢአት ነፃ የሚያወጣ ስም በኢየሱስ ክርስቶስ ስም ነፃነታችሁን እናውጃለን። you are free indeed። በእርግጥ ነፃ ናችሁ። ይሄ ስም ነፃ ያወጣው ሁሉ ጊዜ ነፃ ሆኖ ይኖራልና በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ወደ መንግስት ስላፈለስካቸው ያንተ ሲቲዝን ስለሆኑ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከፍ እናደርግሃለን። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይልበታል እንደሚል በኢየሱስ ክርስቶስ ስም ዛሬ ህይወታቸውን የሰጡ ሰዎች በሙሉ ህይወታቸው ከፍ ከፍ እንዲል እንጸልያለን። በኢየሱስ ክርስቶስ ስም ከፍ እናደርግሃለን። አሜን። go ahead። ኦኬ ፓስተር ጸልዩላችኋል። አሜን ያላችሁ ሰዎች እንደው ላይ ከመቼም አንድ ቁጥር መጻፋችሁ ራሱ በጌታ ፊት ጌታ መቀበል ማለት ነው። እንደው ልምዱ አይቅርብንና እስቲ እኔ ደግሞ ኮንፌስ ላስደርጋችሁ ባላችሁበት። ምናልባትም ፈርታችሁ ሰው ፊት መውጣት ምናምን በቃ ለክ እንትን የሚላችሁ ሰዎች ካላችሁ አሁን ፓስተር ሲጠልይላችሁ አሜን ያላችሁ ሰዎች ኦልሬዲ በጌታ ናችሁ እናንተ ከዚህ ሰዓት ጀምሮ። እንደው ልምዱም እንዳይቀርብን ለምን ይቅርብን ለምትሉ ሰዎች የተለመደው ነገር እናደርጋለን። ለምንድነው ይሄንን የምለው? ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል። ስለዚህ የአፍ ምስክርነታችን ለምን ይቅርብን? አንደበቴ እንደ ፈጣን ጸሐፊ ብርዕ ነው ይላል። ስለዚህ በልባችን ስንናገር በአፋችን በልባችን ጽላት ላይ መጻፋችን ነው። ኮንፌሽን ብሪንግስ ፖሰሽን። ስለዚህ አንድ ቁጥር የጻፋችሁ ሰዎች ምናልባት ያልጻፋችሁ አሁንም እየጻፋችሁ ያላችሁ እያየው ነው። ከዚህ ነገር እንዲያመልጠኝ አልፈልግም። በእውነት ዛሬ እንደዚህ የተናገራችሁት ስም ዛሬ ነው የገባኝ። ከዚህ ስም ጋር መገናኘት እፈልጋለሁ። የዚህ ስም አካል የዚህ ስም ተጠቃሚ መሆን እፈልጋለሁ። ፈጽሞ ዛሬ ለካ በእንደዚህ አይነት ሁኔታ ነው እግዚአብሔር በዚህ ስም ውስጥ ነው ቅዱሳኑን የጠራቸው። ለካ ፕሪቪሌጅ የጸሎት መልሱም በዚህ ስም ነው። በስሜ አንዳች ብትለምኑን ያለው ኢየሱስ ቆላስይስ ምዕራፍ 3 ላይ እንዲህ የሚል ቃል አለ። በቃል ቢሆን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። ቆላስይስ ምዕራፍ 3 ላይ ያለው ቁጥሩን አላውቀውም። ምን እንደሚለው በስሜ በቃል ቢሆን በስራ በእያንዳንዱ የምታደርጓትን ነገር ሁሉ በስሜ አድርጓል፣ በኢየሱስ ክርስቶስ ስም አድርጉት አለ።
ኦኬ አያችሁ ሰብስበን ለምሳሌ ኤንተር ስታረጋቸው ለከፈጸፈ እንትን ላይ ኮምፒውተር ላይ ኤንተር ስታረግ ፕሮሰስ አድርገ በኢየሱስ ክርስቶስ ስም ነው ኤንተር የምናደርገው። ምክንያቱም ሰማይ ሬኮግናይዝ የሚያደርገው ያንን ስም ነው። ያ ስም ማለት አብ ለልጁ የሰጠው ስም። የዚህ ስም ተጠቃሚ ለመሆን በዚህ ስም ነው መንግስተ ሰማያት የሚወረሰው። በዚህ ስም ነው መዳን የሚገኘው። በስሙ መዳን ይገኝ ዘንድ በሚገኝበት ስም ይላል መጽሐፍ ቅዱስ። እንድንበት ዘንድ ከሰማይ በታች ሌላ ስም የለም ነው የሚለው። ስለዚህ ከዚህ ስም ጋር ነው እያገናኘናቸው ያለው፣ ወይ ከራሴ ስም ወይ ከሌላ ስም አይደለም። እንድንበት ዘንድ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም። ሰማይ ሬኮግናይዝ የሚያደርገው አክሰፕት የሚያደርገው ሌላ ስም የለም ነው የሚለው። ያ ስም ኢየሱስ ክርስቶስ ይባላል። ስለዚህ ከዛ ስም ውጪ የመዳኛ መንገድ ራሱ የለም። ለዚያ ነው እኔ መንገድ እውነትና ሕይወት ነኝ ያለው። no one can go to the father except by me ያለ ኢየሱስ ክርስቶስ። ስለዚህ ብቸኛው መንገድ ያ ስም ነው። ብቸኛው እውነት ያ ስም ነው። ብቸኛውም ሕይወት ያ ስም ነው። ሐዋርያት ምን አሉ? የራሳችንን ስምና ማንነታችን እኛን አልሰበክንም፣ ከሞት የተነሳውን የዳዊት ስርና ዘር የሆነውን ኢየሱስ ክርስቶስን ሰበክንላችሁ እንጂ። ስለዚህ ከዚህ ስም ጋር ለመገናኘት ኦፊሻል ይሄንን ስም እንደ ፓስወርድ ለመጠቀም መንገዱ የተሰጠንን አሜን ብሎ መቀበል ስለሆነ ስጡ አላልኳችሁም፣ ተቀበሉ ነው ያልኩት። የተሰጠንን ስጦታ ያውም በነፃ። ስለዚህ የተሰጠንን አሜን ብሎ እጅ ዘርግቶ መቀበል ዛሬ እግዚአብሔር በደጅ ቆሞ እየጠየቀን ነው ማለት። ልጄ ሆይ ልብህን ስጠኝ፣ ልብህን ስጠኝ የሚልህ መልሶ ልብህን ባርኮ በፍርድ ቀን በአደራ መልክ በአደራ በታማኝነት እሱ የቃል ኪዳን አምላክ መልሶ ሊያስረክብህ እንጂ የሆነ ነገር ሊያደርገው አይደለም። አንዳች እንደሚጎለው ልናስብ አይገባም ይላል ሐዋርያት ሥራ ምዕራፍ 17 ላይ። አንዳችን የማይጎለው አምላክ ሁሉ ያለው አምላክ ልስጥህ እያለ ሰይጣን ደግሞ የማያምኑ ሰዎችን ሀሳብ አሳወረ ነው የሚለው። ከሚታወሩት ወገን መሆን አልፈልግም። ሰይጣን ካሳወራቸውና ከዚህ ስም ጋር መገናኘት ምንም ነገር እንዳይደለ አድርጎ ከሚያሳስባቸው ሰዎች አካል መሆን አልፈልግም። ምን ይላል መጽሐፍ ቅዱስ? ነፍሳቸውን ሊያድኑ ከሚያምኑ ሰዎች ወገን ነን እንጂ ከሚጠፉ ሰዎች ወገን አይደለንም ይላል። በናዝሬቱ በኢየሱስ ስም በዚህ ስም አምነው ከሚድኑ ሰዎች ወገን ነን እንጂ ከሚጠፉ ሰዎች ወገን አይደለንም። በዚህ ስም የምታፍሩ ሰዎች ሞኞች ናችሁ። ይህ ስም የሚታፈርበት ስም አይደለም። እሱ በእኛ አላፈረም። ይህ ስም እንደ ባንዲራ የምናውለበልበው፣ ሳንጠየቅ የምናወራው፣ ምክንያት ፈልገን የምናወራው፣ የምናውጀው፣ የምንገለጥበት፣ የምንኮራበት፣ ሰው የሆንበት፣ ከአመድ ከትቢያ የተነሳንበት፣ ከገሃነም የዳንበት፣ ከሞት ያመለጥንበት፣ በአሸናፊነት የምንኖርበት ክብራችን ነው። ክብር ለእግዚአብሔር ይሁን። ክብራችን የሆነውን ስም ከዚህ ስም ጋር መገናኘት እፈልጋለሁ የምትሉ አሁንም አንድ ቁጥር ጻፉ። ቶሎ 1 ደቂቃ ልስጣችሁ። ደቂቃም አይሞላ፣ ግማሽ ደቂቃ ልስጣችሁ። ይሄንን ዛሬ ማን እንደሚጠራህ ወቅ። ኃይሉ ዮሐንስ አይደለም የሚጠራህ፣ በእርሱ ያደረው መንፈስ ቅዱስ ነው። ክብር ለእግዚአብሔር። ቅድም ፓስተር ሲጸልይ አሜን ያላችሁ ሰዎች አሁን አሜን ያልነውን ነገር ፕሮሰስ አድርገን ለሱ ምንሰጥ ራሳችን ዴዲኬት የምናደርግበት ነው። አቤት እረፍት ከዚያ በኋላ፣ አቤት በሸነና ከዚያ በኋላ። ክብር ለእግዚአብሔር ይሁን። ጊቭ ሚ ነምበር 1 again. ጊቭ ሚ ነምበር 1። ክብር ለእግዚአብሔር ይሁን። ጊቭ ሚ ነምበር 1. I said give me number 1. Don't be ashamed of that name. Hallelujah. because እሱ አላፈረብንማ። ራቁቱን ሲሰቀል በመስቀል ላይ እርቃነ ስጋውን ሲንጠለጠል thank you so much እየጻፋችሁ ነው። በእናንተ አንድ ቁጥር በምጽፉ ሰዎች በሰማይ ታላቅ ደስታ ሆኗል ዛሬ። በእናንተ አንድ ቁጥር በጻፋችሁልን ሰዎች በመላእክት ዘንድ ታላቅ ደስታ ሆኗል። ክብር ለእግዚአብሔር ይሁን። ስለዚህ ከሚድኑ ሰዎች ወገን ነኝ የምትሉ ሰዎች give me number 1. ኦኬ ይሄው እየጻፋችሁ ነው። በጣም አመሰግናለሁ። እናንተ በእውነቴን ነው የምላችሁ። ዋው thank you so much። ይሄው oh my goodness ህዝብ እያመለ ይሄው እግዚአብሔር ይባረክ። አሜን አሜን። እሱ በመስቀል ላይ እርቃኑ thank you so much guys thank you እያየው ነው። እርቃኑ ሲሰቀል መች አፈረብኝ በኔ። እኔ በኃጢአተኛ እንደ አንድ ኃጢአተኛ ማፈሪያ የነበርኩት በእኔ አላፈረም። ክቡር የሆነው የእግዚአብሔር ልጅ እርሱ ስለኔ ተዋርዶ በእንደዛ እርቃኑን መሰቀሉ ብቻ እንዳይመስላችሁ ውርደቱ ከዛ ያለፈ ነው። በመንፈሳዊ ዓለም ውስጥ ደግሞ የእኛን ኃጢአት ተሸክሞ ስለኛ ኃጢአት ሆነ እኮ ነው የሚለው። ኃጢአተኛ ሆነ እንኳን አይልም። ኃጢአት ቴንክ ዩ ሶ ማች እየጻፋችሁ ነው። ጎሄድ ቻንስ ልስጣችሁ። አምልጡ። ምን ታውቃለህ? ነገ አንተ አይደለችም። ነገ እናንተ አይደለም። የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። ምን ታውቃለህ? መንፈስ ቅዱስ እየጠራ እንደሆነ ምን ታውቃለህ? እቺ ጊዜ ብቸኛ ጊዜ እንደሆነች ልንገራችሁ። አንድ ቀን በፍርድ ለዘላለም በሰማይ ቤት እንኳን አትረሱንም። እኛ የሆኑ 4 ልጆች ቁጭ ብሎ ነበር። እነሱ ናቸው ወንጌል ያለሳ እንደ ቀልድ የነገሩን። ብዙም አልገባኝም ነበር። እንደ ቀልድ እጄን ዘርግቼ የነገሩኝን አሜን ብዬ ጌታ ኢየሱስን አምኜ ተቀበልኩ። የመዳኔ ለዚህ ሁሉ ክብር ዛሬ ላለሁበት የዛን ቀን አሜን ያልኩት ነው ትላላችሁ። you'll never forget። አይደለም እሱን እኛን አረሱንም። እምቢተኞችም አትረሱንም። ምን አለ ያለፋ ሲነገረን በነፃ እሺ ብል ኖሮ
ስለዚህ እግዚአብሔር ይባረክ። አንድ ቁጥር የጻፋችሁልን ሰዎች እኔ የምላችሁን ከኔ ጋር ትላላችሁ። ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ በእውነት ከልብ እወድሃለሁ። ከዚህ ሰዓት ጀምሮ ያደረግልኝን ነገር ተረድቼ አንተን ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ። እንደ ግል አዳኝ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ያደረገልኝን ነገር ገብቶኝ ሕይወቴን ለሱ አሳልፌ ሰጥቻለሁ። ኢየሱስ ብቸኛ አዳኝ እንደሆነ በሰማይና በምድር ፊት በእግዚአብሔር ፊት በ24ቱ ሽማግሌዎች ፊት በአራቱ እንስሶች ፊት በመላእክት ፊት በሰይጣንም ፊት በሰው ሁሉ ፊት እመሰክራለሁ። ኢየሱስ ያድናል። እርሱ ጌታዬ ነው። እርሱ አዳኜ ነው። ብቸኛ አዳኜ ነው። ሕይወቴን በፈቃደኝነት ሰጠሁት። ልቤን ከፈትኩለት። ጌታ ኢየሱስ ሆይ ወደ ልቤ ግባ። አንተ የኔ ነህ፣ እኔም ያንተ ነኝ። ከፍቅር የሚለየኝ ምንም ነገር የለም። አንተ የሆንክልኝን እውቅና እየሰጠሁ ለዚህም ማረጋገጫ እምነቴ በአብ በወልድ በመንፈስ ቅዱስ አንድ አምላክ ነው። በአንድ አምላክ ነው። ሰይጣንንና ዓለምን የሥጋን ሥራ ሁሉ ክጃለሁ። ከዚህ ሰዓት ጀምሮ እግዚአብሔር አባቴ ነው። እኔም ውድ ልጁ ነኝ። መንፈስ ቅዱስ አጽናኜ ነው። ኢየሱስ ጌታዬ ነው። ቅዱሳን ወንድሞቼ ናቸው። እኔም የቤተ ክርስቲያን አካል ነኝ። ከዚህም የተነሳ እጅግ ደስ ይለኛል። ከዚህ ሰዓት ጀምሮ ኦፊሻሊ የዛ ስም ተጠቃሚ ሆኛለሁ። ስሙም የኢየሱስ ክርስቶስ ስም ነው። አሜን። አባት ሆይ በእውነት በኢየሱስ ክርስቶስ ስም አመሰግናለሁ። ክብር ለስምህ ይሆን። ስለነዚህ ቅዱሳን ወደ ቤት የመጡ አንድ ቁጥር በመጻፍ ፈቃደኛ ሆነው ታዘው በደስታ ጌታችን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ ስለተቀበሉ ስለነዚህ ቅዱሳን ሳያፍሩብህ በሰው ሁሉ ፊት የመሰከሩልህ አንተም ደግሞ በሰው ፊት የሚመሰክርልኝን በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚያፍርብኝን እኔም በአባቴ ፊት አፍርበታለሁ ብለሃል። ዛሬ በአንተ ያፈሩ እንዳሉ ሁሉ ይሄው ጌታ ሆይ በአደባባይ የመሰከሩልን እነዚህን ቅዱሳን ስለተቀበልካቸው በእውነት እናመሰግናለን። ዛሬ ለእነዚህ ቅዱሳን ያንን ስም ይጠቀሙ ዘንድ በነፃ እግዚአብሔር አባት ሆይ 100% they are engaged with the name. hallelujah. ክብር ለስምህ ይሁን። አቤቱ እግዚአብሔር በጽድቅ ትከላቸው፣ በቤትህ ማስታደጋቸው፣ ከቅዱሳን ጋር ህብረት እያደረጉ ቃሉን እያነበቡ እየጸለዩ ከኃጢአት እየራቁ እግዚአብሔር የቤተ ክርስቲያን አካል በመሆን በእውነት እግዚአብሔር ሆይ የቅዱሳን ህብረት አካል በመሆን እንዲያድጉ አንተ እንድታሳድጋቸው እጸልያለሁ። ክብር በሰማይና በምድር ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። እናንተ ሰዎች በያላችሁበት ከቅዱሳን ጋር ህብረት አድርጉ። የት ሀገር እንዳላችሁ አላውቅም። ቀረብ ያለ ቸርች ሂዱ። ብቻችሁን አትሁኑ። ፓስተር ይኑራችሁ፣ አገልጋይ ይኑራችሁ። ህብረት አድርጉ። በቅድስና ተመላለሱ። መጽሐፍ ቅዱሳችሁን አንብቡ። እግዚአብሔር የተባረከ ይሁን። ደስ ብሎኛል። አስቴር ደስ ብሎናል። አዎ ብዙ እንዳናስጠብቃት አስቱም ትግባ። በጣም በሰማይ ዘንድ ታላቅ ደስታ ሆኗል። እዚህ ያለን ሁላችንም እስኪ ሌትስ ሰለብሬት፣ ለጌታ ክብር እንስጥ። እልልታ የሚያውቅ ሰው ምስጉን ነው። እልል የሚል ሰው ካለ እልል ይበል። ምስጋና ያለው ሰው ያመስግን። ሌትስ ሰለብሬት the most high God። ኢየሱስ ጌታ ነው። ሃሌሉያ።
ፈጠን ብለን ወደሚቀጥለው ፕሮግራማችን እናልፋለን። ኃይልሻዬ የእግዚአብሔር ጸጋ አሁንም ይብዛልህ። በጣም ነው የምናመሰግነው። ተጠቅመናል። ፓስተር ሜሮን በጣም ጊዜን ሰውተህ እዚህ አብረህን ሆነ እንደዚህ አይነት የትውልድን መፈታት ማስታጠቅ እንዲሁም የኢየሱስን ስም ዲክሌር ማድረግ ማወጅ ላይ አብራችሁን እየሰራችሁ ስላላችሁ በጣም ትልቅ የሆነ ክብር ይሰማናል። ጌታ ኢየሱስ ይባርካችሁ። እናመሰግናለን። አሜን። ከመሄዴ በፊት እሺ አትሂድ ከቻልክ ቆይ። ቅዳሜ ወደ 2 PM ልክ በዚሁ ሰዓት አካባቢ ላይ ከ2 PM ላይ ማለት ነው በዲሲ አቆጣጠር ከሜሮን ጋር ማነው ከናርዶስ ጋር አጠር ያለ ጊዜ ይኖረኛል። አንዳንድ ጉዳዮች ላይ በተለይ በዚሁ በፕሬየር እና ሪሊ ሰዎች ከገቡበት ችግር የሚላቀቁበትን መንገድ በእግዚአብሔር ቤት ይሄን በዚህ ሀሳብ ላይ አንዳንድ ሀሳቦች ከሷ ጋር እንግዳዬ ስለሆነች በዛን ቀን ናርዶስ አንዳንድ ነገር ከሷ ጋር ማውራው ነገር ስላለ እንዳያመልጣችሁ። ሰዓቱ ስንት ሰዓት ነበር ናርዲ? 2 አይደለ? 2 በዚህ 2 ነው። ያው በኢትዮጵያ ከምሽቱ 3 ሰዓት ማለት ነው። በኢትዮጵያ ከምሽቱ 3 ሰዓት ቅዳሜ። ኦኬ። ከዛ ውጪ ደግሞ ከፓስተር ሜሮን ጋር በጋብቻ ጉዳይ ላይ መቼ ነበር የነበራችሁት? ሐሙስ። እሱ ደግሞ የዛሬ ሳምንት ሐሙስ እንደዚሁ ከምሽቱ 3 ሰዓት ጀምሮ ኔክስት ዊክ ሐሙስ ማለት ነው። ፓስተር ሜሮን ያው እዚህ ጋር ዛሬም እንዳጋጣሚ እግር ጥሎት ልስማ ብሎ መቶ አስገብተ ነው። የሚገርም የእግዚአብሔር መንፈስ ያው እንግዲህ ምን እንዳደረገ አይታችኋል፣ ዊትነስ ሆናችኋል። እና ኔክስት ዊክ የሚያገለግለን ፓስተር ሜሮን ነው በዚሁ በእኛ ቻናል ማለት ነው። ከምሽቱ 3 ሰዓት በኢትዮጵያ ከምሽቱ 3 ሰዓት ነው የሚሆነው። በዚህ ደግሞ እኛ ባለንበት አካባቢ ደግሞ በዲሲ ኤሪያ ማለት ነው ከ2 ሰዓት ጀምሮ ማለት ነው። እና በትዳር ላይ ያስተምረናል። ዩቲዩብ ሊንክ አስቀምጡልን እየተባለ ነው። ይሄንን መልእክት ዩቲዩብ ላይ ታስቀምጡ እንደሆነ አላውቅም። በተረፈ ከኔ እንግዲህ ጨርሻለሁ። እናንተ ቀጥሉበት። ዛሬ አክቲቭ ታወራላችሁ ስለ ትዳር አይደል? ትቀጥላላችሁ። ዛሬ እንኳን ስለ ኢየሱስ ክርስቶስ ስላለው ስም ነው ሞር እዚህ ላይ ነው ፎከስ ማድረግ የፈለግነው። ግን አስቱን እንዳናስጠብቃት ዩቲዩብ ቻናል ምንድነው የሚባለው ፖስት አድርጊላቸው ናርዲዬ። ራሄል ናርዲ የሚሉ ቻናሎች አሉን በቲክቶክ፣ በዩቲዩብ፣ በኢንስታግራም እንዲሁም ፌስቡክ እንዲሁም ቴሌግራም ላይ ራሄል ናርዲ ማቲው 5:14 የሚል አሁን ፖስት እናደርግላችኋለን። በዛም ቪዲዮቻችንን ታገኛላችሁ። እንዲሁም በቀጥታ ስርጭት ደግሞ በዚሁ አሁን በምትከታተሉበት ቻናል ኤቭሪ ተርስዴይ 2 o'clock ላይ በአሜሪካ ሰዓት አቆጣጠር በኢትዮጵያ ደግሞ 3 ሰዓት ነበረ ናርዲዬ? ምሽት ላይ 3 ሰዓት። there you go። በቃ እንደዛ ነው ፕሮግራማችን። አሁን ፖስት እናደርግላችኋለን ዩቲዩብ ቻናሎቻችንን የምንገኝበትን በሙሉ። የኃይልሻንም እንደዛው ሳፖርት አድርጉ። ምንም ነፃ ስለሆነ do that። ቀጥታ ወደ አስቱ ብንሄድ ምን ይመስልሻል ናርዲዬ? yes ኃይልሽ ስለምንፈልገው ያው በትንሹ አረጋለሁ። ቁጭ በል የትም እንዳትሄድ ትሰማናለህ። ችግር የለም። በድምጽ ብቻ ስለሆነ በትልቁ ይሁን እሱ። እንኳን ደህና መጣሽ አስቴርዬ። እንኳን ደህና ቆያችሁ። ደስ ብሎኛል ስለመጣሽ። ብናይሽ በጣም በጣም ደስ ይለናል። በቪዲዮ ገብተሽ እያየን ብናወራ ትንሽ ግድ የለም ሌላ ቀን። እሺ ኦኬ። እኔ ዛሬ ያው በጣም ያው በኃይልዬ ምክንያት ነው እናንተንም መከታተል የጀመርኩት። በጣም ማከብራችሁ ታላላቅ ሴቶች ናችሁ እና ከአንድ መንፈስ ጠጥታችኋል ስለሚል ምንም ዲስታንስም አይታየኝም። እህትና ወንድም የሚለው ነገር ትረስት ማድረግ ነው የሚታየኝ። ከዛ በጣም ደክሞኝ ነበር፣ ልተኛ ነበረ። ከዛ ዘኔም ጂሰስ ፕሪች ማድረግ ስትጀምሩ በቃ ስሙ ይዞ አቆየኝ። አይገርምሽም? አሁን እናንተን ማንም ሰው በክርስቶስ ቢሆን አውቀዋለሁ እንደሚል እህቶቼ መሃል ወንድሜ መሃል በቃ እንደምገኝ ፊል ስላደረኩት እጅግ በጣም በልዩ ደስታ ይሄ የኢየሱስ ስም ነው ያቆየን። በቃ ሌላ ምንም አላሰባሰበን። ከሰዎች መሃል ለይቶ ሰውን እንድትወዱ ሰውን እንድታምኑ የሚያደርግ ማንንም በክርስቶስ ቢሆን አውቃለሁ አይደለም ይላል እና ይሄ ስም ቀላል ስም አይደለም። ይሄ ስም ማለት የዳንበት ስም ነው። ይሄ ስም ማለት የወደፊት ተስፋችን ነው። በምድር ሳለን
ተስፋችን መጽናኛችን፣ በሰማይ ደግሞ የሚቀጥለው ህይወት ተስፋችን ነው። ገባሽ አይደል? እጃችን ላይ ያለ ትልቅ ቁልፋችን ነው፣ ሀብታችን ነው፣ እግዚአብሔር ራሱ ነው። እግዚአብሔር በተለያየ ስሞች ይጠራ ነበር በፊት፣ ግን ከዛ በኋላ ግን ክርስቶስ ለኛ በከፈለው ዋጋ፣ መስቀል ላይ በከፈለው ዋጋ ከስሞች ሁሉ በላይ የሆነውን ስም ሰጠን። ያን ስም ደግሞ እንደገና ለኛ ሰጠን። ሐዋርያቱ መጀመሪያ ተአምራት የሰጡት ምንም ወርቅና ብር የለንም ያሉት፣ እጃቸው ላይ ያለው ግን የኢየሱስ ስም ለስንት ዘመን ሽባ የነበረውን ሰው ነው ያዳነው። ይሄን ስም እናከብረዋለን ወይ? ይሄን ስም ምን ያህል ነው እውቅና የምንሰጠው? ልንሞትለት የተዘጋጀ ነው ስም። ስለ ስሜ ዓለም ቢጠላችሁ አትደነቁ፣ ከእናንተ አስቀድሞ እኔን ጠልቶኛልና እኔ ዓለም ስራው ነውር መሆኑን እገልጥበታለሁና ሊወደኝ አይችልም ብሏል። ግን በስም የሚያፍር በአባቴና በመላእክቶች ፊት አፍርበታለሁ እንዳለ በስሙ ደግሞ የማያፍረው ዘሪቨርስ ማለት ነው ይመሰክርልናል። ስሙ ይመሰክርልናል። ስሙ ዋስትናችን ነው። ለስሙ ያሳየነውን የሚረሳ ዳተኛ አይደለም እና ይሄ ትልቅ ስም፣ ይሄ ኃያል ስም ስላለን ከማንም በላይ መተማመኛችን ስለሆነ፣ ይሄ ኃይላችን ስለሆነ፣ ህይወታችን የተመሰረተበት ስለሆነ ለዚህ ስም ዕለት ዕለት ለዚህ ስም ስልጣን ስንሰጠው፣ ልክ ቤት ውስጥ መብራት ቢኖር ማብሪያ ማጥፊያውን እንዳላበራሹ ሁላ በጨለማ እንደምትሆኝ፣ ማብሪያ ማጥፊያውን ከነካሹ ግን በብርሃን እንደምትሆኝ ዕለት ሳንረሳ ነው ይህን ስም የምናነሳው። ይህን ስም ስንጠራው ፊደል ብቻ አይደለም፣ ህይወት ይጋባል። በኢየሱስ ክርስቶስ ስም ለሚድኑት የህይወት ሽታ፣ ለሚጠፉት የሞት ሽታ ሆነን የምንቀጥለው because of this name። ስለዚህ በጣም በቃ ይሄ ስም ስላለን፣ ይሄን ስም ስለሰበካችሁት፣ በዚህ በሰው ሁሉ ፊት ከፍ ስላደረጋችሁት ተባረኩ። በጣም ኃይልሻ ዛሬ ትልቅ አገልግሎት ነው በቃ ያገኘሁት። በጣም ነው ደስ ያለኝ። እናንተም በጣም ፓስተር ሜሮንም በጣም so I really respect you እና በጣም ነው የምወዳችሁ። ተባረኩልኝ። እንደው ሌላ ነገር አይወራ በኢየሱስ ተተርትሮ የማያልቅ ስም። ገባሽ? ስለዚህ ይሄን ስም ዕለት አውሩት፣ እናንተ ላይ ይድመቅ እህቶቼ። እና ይሄን ነው ማለት የምፈልገው። ጸጋ ይብዛላችሁ። ጌታን የተቀበላችሁ ሰዎችም በራሳችሁ እንዳይመስላችሁ፣ መረጥኳችሁ ነው የሚለው፣ ጠራኋችሁ ነው የሚለው። እነዚህ ዛሬ የዳኑ ሰዎች የተመረጡት የተጠሩት እናንተ ይህን ቤት ስለከፈታችሁ ነው፣ ለሌሎች መዳን ምክንያት። ስለዚህ በስሙ አናፍርም። የኢየሱስን ስም ይዘን ከፍ እንላለን። ኃይላችን ነው። ኢን ጂሰስ ማይቲ ኔም አሜን። አስቱዬ ጌታ ኢየሱስ ይባርክሽ። እኔ አንድ ጥያቄ ያለኝ ላንቺ፣ በዚህ ስም ድነሻል። በዚህ ስም ከጨለማ ወደሚደነቅ ብርሃን መተሻል። በዚህ ስም ያልሆነልሽ ምንም ነገር የለም፣ ብዙ ነገር ሆኖልሻል። ግን ሪሰንትሊ አሁን ናርዲ ስትመሰክር ነበረ። ቀደም ስንገባ ፕሮግራሙን ስንጀምር ምናልባት አልነበርሽም ከመጀመሪያውና ፐርሰናሊ ቴስቲሞኒያችን ለሌሎች ሰዎች ምስክርነት ህይወት አይደለ አቅም ይሆናቸው የለ እና በዚህ ስም ሪሰንትሊ እንደው በቅርቡ የምታስታውሽው በዚህ ስም በኢየሱስ ስም ከመዳንሽ ቀጥሎ ከሳልቬሽንሽ ከሪዴምፕሽንሽ ቀጥሎ እንደው በቃ ይህንን ስም ጠርቼ እንደዚህ ሆነልኝ የምትዩ ሚራክል ሊሆን ይችላል፣ ብቻ ለሰዎችም ጸልይሽም ሊሆን ይችላልና እስኪ አንድ አጭር ነገር መስክሪልን ከላይፍሽ ቴስቲሞኒ። ማይ ጋድ ምን የሆነ ነገር አለ ማለት አይ ነው። እሱን ሌላ ቀን መሰክርላችኋለሁ። አሁን እኔ በስሙ የደረሰብኝም ነገር አለ፣ በጣም ከባድ ስብራት የደረሰልኝም አለ። ግን እሱ ከሆነልኝ አኳያ እኔ ላይ ደረሰ የሚለው ታሪክ የለም። ያለኝን ሁሉ ሸጬ ብከተለው፣ ያለኝን ሁሉ ጥዬ ብከተለው፣ ወድጄ ነው የተከተልኩት። በቃ አይ ላቭ ጂሰስ። ገባሽ? ስለዚህ አሁን የኔ ህይወት እዚህ ጋር መጥቶ ምንም የሚወራ ታሪክ የለኝም። ሌላ ቀን አለው። ይሄ አሁን የእሱ ጣፋጭ ስም በተጠራበት የሆነች የአንድ ሴት ታሪክ እዚህ ጋር ቢወራ አየሩን የሚረብሸው ነው የሚመስለኝ። ሌላ ቀን መሰክርላችኋለሁ። ግን በጣም በቃ እኔ በስሙ አላፍርም። የሚገርምሽ ትልልቅ ሚዲያዎች ላይ ኢንተርቪው ሲደረግ ምን ስልም ኤዲት እንዳይደረግ አድርጌ ነው ኢየሱስን ስም የማስገባው የፈለገው አይነት ቻናል ላይ በዚህ 12 ዓመት ውስጥ። አይ እንደው አንቺ ስለ ሀገር ስታወሪ ጥሩ ነበርሽ፣
ግጥም ስታነቢ ጥሩ ነበርሽ፣ እንደው ዝም ብለሽ በመሀል ይሄ ኢየሱስ የምትይው ነገር ይሉኛል። እና እንደው ዝም ብሎ ሲምፕል ነገር ልንገርሽ፣ ኦርቶዶክስ ሆኜ ፍርቱና የሚል ፊልም ስሰራ በስሙ ዝናብ ይቆምልኝ ነበር ቀረጻ ላይ ሲያስቸግረን። ከዛ እኔ እኮ አባት አለኝ እላቸዋለሁ እና ኤልያስም እንደኛ ሰው ነበር የሚለው ቃል ትዝ ስለሚለኝ ባይብል ስለማነብ፣ ከዛ መጨረሻ ላይ ፊልሙ ሲመረቅ ደራሲ ከሌ፣ ተዋናይ ከሌ፣ ካሜራ ከሌ ተብሎ ተጽፎ የኢየሱስ ስሜት ጋር ይጻፍ እና ኤክስኪዩቲቭ ፕሮዲውሰር አቅም፣ ጉልበት፣ ሀብት የሚሰጥ ነው ሁሉ ነገር። ሶ ኤክስኪዩቲቭ ፕሮዲውሰር ኢየሱስ ብዬ ገና ፊልሙ ሲጀምር እንደሱ ብሎ ነው የሚጀምረው። ይሄን አትበይ ጴንጤ ይሉሻል እንደዚህ ይሉሻል ሲሉኝ፣ ከፈለጋችሁ ደራሲና ዳይሬክተር አስቴር በዳን የሚለውን ስም ሰርዙት አልኳቸው። ያኔ ፋሚሊዎች ማለት ነው። ሶ ከዛ ጀምሮ የመጣ ስም ነው። የኔና የኢየሱስ ስም ያለን ግንኙነት የአንድ ሁለት ምልሽ አይደለም። ብዙ ሱስ ያለባቸው ሰዎች በጌታ በኢየሱስ ስም ይምረርህ ብያቸው ከሱስ የተገላገሉ በጣም ብዙ ሰዎች አሉ። ይሄ አንድ ሁለት ምትይው አይደለም። ስለዚህ እኔ ስሙን ስጠራው ዝም ብሎ ፊደል ብቻ አይደለም፣ በእውነት በህይወቴ ተገልጦ ያየሁት ነው። ፐርሰን ነው፣ ራሱን የቻለ አቅም ነው የሚሆነ። ድክም ሲለኝ የራሴን አቅም፣ የራሴን ኑሮ፣ የራሴን ሁኔታ አይቼ ይቻለም ጉልበቴን መጣ ልታደክመኝ ስትል ሊፍታፕ የሚያደርገኝ ስሙ ነው። በቃ ምግቤ ነው፣ ህይወቴ ነው፣ ልጆቼን ያሳደኩበት ፓወር ነው እና በሰው ፊት ትምክህቴ ነው በቃ። እና ምንም አሁን ስለ ልጆቼ አልሰጋም። ልጆችሽ ከእግዚአብሔር የተማሩ ይሆናሉ አለ እንዳለው ሆነልኝ። ምርኩዜ ይሄ ነው። አለኝ የምለው ሀብት፣ ለሰው ላሳይ የምችለው ሀብት ኢየሱስ በቃ እሱ ብቻ። he knows that I love him so much. so ይህንን ስም የሰጠን ጌታ ይባረክ። ሌላ ቀን አወራላችኋለሁ። አስቱዬ ቴንክ ዩ ሶ ማች። በጣም ይሄ ስም በላያችን ላይ ተጠርቷል እና ከስሙ የተነሳ ስደቱም አለ። ምክንያቱም ይህ ስም ብዙ ጠላት አለው፣ ብዙ ወዳጅም አለው ዓለም ላይ። እንደዚህ ስም ብዙ ወዳጅም ብዙ ጠላትም ያለው የለም። ጠላት ብቻ ሳይሆን ወዳጅም አለው። እኛም ስለ ስሜ ይጠሏችኋል፣ ትጠላላችሁ ተብሎ አንድ የማይቀርልን ነገር ከስሙ የተነሳ ሰይጣን ዝም ብሎ አያየንም። ምክንያቱም ሌላ ስም ቢጠራ ሰይጣን ምንም ከምንም አይቆጥረውም። ይሄ ስም ተጠርቶ ግን የሆነ ሪያክሽን አለ። የስም ባለበት ሁል ጊዜ የሚንቀሳቀስ ነገር አለ። ሕያው ስም ስለሆነ ሕያውነት ባለበት ሁል ጊዜ ከሙታን ዓለም አንዳንድ ሪያክሽን አይጠፋም ሁል ጊዜ። በዚህ ስም ክብር አግኝተናል፣ በዚህ ስም ሞገስ አግኝተናል፣ በዚህ ስም ሰው ሆነናል። እኔ ስለ ራሴ ብጠየቅ ብዙ ማውራው ነገር አለኝ ከዚህ ስም ጋር። እንደ ሚራክል እንኳን አድርጌ ባወራው ብዙ ነገር አለ። በተለይ ስም ምንድን ነው የሚለውን ከገባኝ በኋላ ማለት ነው። እውነቴን ነው የምላችሁ፣ በዚህ ስም ያልሆነልን ነገር የለም። ለዚህ ስም ክብር ይሁን፣ ለዚህ ቢዩቲፉል ኔም ክብር ይሁን። እግዚአብሔር ይመስገን ለዚህ ታላቅ ስም። ስምህ ማን ነው ብሎ ተጠይቆ ሙሴ እግዚአብሔር እንደዚህ አለው፣ ያለና የሚኖር እኔ ነኝ የሚል መልስ ነው የሰጠው። እኔ ነኝ የሚለው ቃል ይግባችሁ፣ እኔ መሆን የምችለው እኔ ነው ለማለት ነው። ሙሴ ለጠየቀው ስምህ ማን ነው ለሚል ጥያቄ፣ ምክንያቱም ማን ላከህ ቢሉኝ ማን ላከኝ ልበላቸው፣ ስሙ ማን ይባላል ካሉኝ ማን ልበላቸው ሲል መጠሪያ ስሙን ብቻ አይደለም፣ ምን ማድረግ ይችላል፣ አቅሙስ ምን ያህል ነው፣ አዲሱ የተዋወቀው አምላክ ምንድን ነው የሚያደርገው፣ መብረቅ ማውረድ ይችላል፣ እንደ ግብፃውያን አማልክት ይህን ማድረግ ይችላል የሚል ጥያቄ ከጠየቁኝ ምን ልበላቸው ነው። ነገር ግን እግዚአብሔር ያለው በማን ትመስለኛለህ? በማን ስም መሰላለሁ? በየትኛውስ የአህዛብ አማልክት መሰላለሁ? በደፈናው ሄደ እኔ ነኝ ብሎ ራሱን የሚጠራ ነው ላከኝ። እኔ ነኝ ያህዌ ቫቭሄ፣ እኔ መሆን የምችለው እኔኑ ነው፣ በማን ትመስለኛለህ ነው ያለው። እግዚአብሔር የተመሰገነ። በደፈናው እኔ ነኝ በላቸው። እንደዛ ምን ግራ የሚያጋባ እኮ ነው። አረፍተ ነገር እኮ ነው፣ ስም አይደለም። የስ ስም አይደለም። እኔ ነኝ። አዲስ ኪዳን ላይ ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምራችሁ ስታነቡ እንደሚል ቃል አለ። ስለ ልጁ ግን ይልና አንተ ከጥንት ሰማያትን ፈጠርክ፣ ምድርም የእጆች ስራ ነች። እነሱ እንደ መጋረጃ ትጠቀልላቸዋለህ፣ እነሱም ይለወጣሉ፣ አንተ ግን አንተ ነህ፣ ዓመቶችም አያልቁም። አንተ መሆን የምትችለው አንተኑ ነው። በማን ትመሰላለህ? በማን ኮምፔር እናርግ? ይሄ ስም ከፈርዖን ስም ጋር ይወዳደራል ወይ? ፈርዖን እኮ ስም ነው ባይዞ ታውቃላችሁ። የሰውየው ስም እንዳይመስላችሁ። ፈርዖን ኒካኡ፣ ለምሳሌ ኒካኡ ነው ሰውየው ስሙ። ፈርዖንነት ልክ አፄ እንደሚባለው እንትን ማዕረግ ነው፣ መጠሪያ ነው። የንጉሳውያን ቤተሰብ ማዕረግ ዳይነስቲ ነው። ልክ ቄሳር ሲባል ቄሳር የሰው ስም አይደለም።
የዳይነስቲ ስም ነው። ስለዚህ ሰምባዲ ተነስቶ ቄሳር ይሆናል። ልክ እንደዛ። ስለዚህ ተመልከቱ፣ ከስሞች በላይ የሆነ ስም የሚለው ቋንቋ ከነ ቄሳርም ከነ ፈርዖኖችም ከነ አፄዎችም ከምንም በሉት በአጠቃላይ ስም ሊጠራ የሚችሉ ስሞች በምድር ላይ የተጠሩት ከነዚህ ሁሉ በላይ ፓወርፉል የሆነ ስም። ይህን ስም ይዘን አንዋረድም፣ ምክንያቱም ስሙ የተዋረደ አይደለም። ይህን ስም ይዘን አንሸነፍም፣ ያ ስም ተሸንፎ አያውቅም፣ ሬፑቴሽን አለው። ይህን ስም ይዘን አንሞትም፣ ያ ስም የሚሞት ስም አይደለም። ነገር ግን ስሙን በአግባቡ የመጠቀምና ያለመጠቀም ጉዳይ ነው። ዛሬ ስሙን የማወቅና ያለማወቅ ጉዳይ ነው ችግራችን እንጂ የስሙ ድካም የስሙ ደካማነት የለም። እግዚአብሔር የተመሰገነ ይሁን። እንኳንም ያ ስም በላችን ላይ ተጠራ። ከኛ አቅጣጫ የዛን ስም ዲቴል ግን ማወቅ ከኛ ይጠቀማል። አሜን አሜን አሜን። ያ ስም በላችን ላይ ተጠርቷል። አሜን። በዛ ስም ታሪካችን ተቀይሯል። አሜን። ከሞት ወደ ህይወት ተሸጋግረናል። ቅድም ሜሮን ሲጠቅሰው ነበረ። He translated us into the kingdom of God, into the kingdom of his beloved son ነው የሚለው። ትራንስሌት ነው የተደረገው። ያ ስም ነው ትራንስሌት ያደረገን፣ ረስኪው ያደረገን፣ ሪዲም ያደረገን። He rescued us from the dominion of darkness የሚለውን He translated us from the kingdom of darkness into the kingdom of his beloved son። እግዚአብሔር የተመሰገነን። ይሄ የገባው ይሄን ያደረገው ያ ስም ነው። ስለዚህ የምታደርጉትን በቃል ቢሆን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። በኢየሱስ ስም አድርጉት ማለት ኢየሱስ የሚለውን ስም ደጋግሞ የመጥራት ጉዳይ አይደለም። ያ ኢየሱስ የሚባል ሰው የተሰጠው ስም አለ። አብ የሰጠው ስም በአባቱ ስም፣ እግዚአብሔር ይመስገን፣ ወደ ቤተ ክርስቲያን ያለፈ ስም። that name is such a powerful name. that name belongs to you። ዛሬ አራታችንም ሌሎቻችሁም ይህን ስም ይዛችሁ ወደ ቤታችሁ ሂዱ። ይህን ስም ተጠቀሙበት። ይህን ስም ዝም ብሎ ዕቃ ከእጃችሁ በኢየሱስ ስም ይሄ አይደለም። በኢየሱስ ስም ስንል ሬኮግናይዝ እዛ ውስጥ ያወቅን ምን ማወቅ ያለብን ነገር ስላለ ነው። ስለዚህ ለዛ ስም ክብር ይሁን። ናርዲ ወደ አንቺ እና ወደ ራሄል መልሻለሁ። አስትዬ ሰላምሽ ይብዛ። ጉድ ቱ ሲ ዩ አገን። ድምፅሽን ስለሰማሁ ደስ ብሎኛል። በቅርቡ እንገናኛለን። አመሰግናለሁ ኃይልዬ። ደህና ደሩ። በጣም ነው የምወዳችሁ። እሺ ቴንክ ዩ ሶ ማች አስቱ ስለመጣሽ የእውነት በጣም ደስ ብሎናል። በጣም ተባርከናል። ስሙን ስለጠራሽው ስሙ ባንቺ ላይ ያደረገውን ስለነገርሽን በሚቀጥለው ደግሞ በሰፊው በደንብ ለምስክርነት ትመለሻለሽ የሚል እምነት አለኝ። ቴንኪዩ መተሽ ዛሬ ስለጎበኘሽን በጣም ደስ ብሎኛል። ተባረኪለን። ቴንኪዩ። ተባረኩልኝ። ሰላማችሁ ይብዛ። አሜን አሜን አሜን። ዋው ውዶችዬ፣ እንግዲህ ይሄ ሙሉ ቪዲዮ በዩቲዩብ ላይ ይለቀቃል። ዩቲዩብ ላይ ሄዳችሁ የምታገኙ ናርዲ ኤንድ ራሄል የሚል ነው። በጣም ሲምፕል ናርዲ ኤንድ ራሄል። እንደዚሁም ደግሞ ቲክቶካችንም እንደዛው ቲክቶክ አካውንት አለን፣ ናርዲ ኤንድ ራሄል ይላል። ቴሌግራም ላይ ናርዲ ኤንድ ራሄል፣ ሁሉም ፕላትፎርማችን ናርዲ ኤንድ ራሄል ነው የሚለው። በዛ ላይ ፕሊስ መታችሁ ያመለጣችሁ ነገር ካለ ሙሉን ታገኙታላችሁ ማለት ነው። ዩቱባችንንም ደግሞ እንደዛው ሰብስክራይብ አድርጉ። በእውነት ከእንደዚህ አይነት ጸሎት በኋላ ከእንደዚህ አይነት ምስክርነት በኋላ ከእንደዚህ አይነት የሚገርም በፓስተር ሜሮን በኃይልሻ በሪቾ እንደዚሁም ደግሞ አሁን በአስቴር ማለት ነው እና የሚገርም ቆይታ ነበረን። ይሄንን ስም ዛሬ በእውነት እኔና ሪቾ ትናንትና ጸልየን እና በቃ ይሄንን ይዘነው ስንመጣ በህይወታችሁ ላይ ስር ነቀል የሆነ ለውጥ እንደሚመጣ በማመን ነው። ስር ነቀል የሆነ ለውጥ ማለት ነው። ስሙ ይሄ የተቀደሰ ስም፣ ይሄ የተፈራ ስም በህይወታችሁ ውስጥ መጥቶ በቤታችሁ ውስጥ መጥቶ ተቀብላችሁት ይህንን ስም ጠርታችሁ ከእናንተ ጋር የሚቆይ ምንም አይነት ተግዳሮት አይኖርም እና በትዳር ላይ ስንወያይ ከዚህ በፊት ምን ላድርግ፣ እንዴት ትዳሬ ላይ በጣም ትልቅ ተግዳሮት መጥቶብኛል እንዴት ልሁን ብላችሁ ለምትሉ ሁሉ ያለን ይሄ ስም ነው። ይሄ ስም ነው። በበሽታ ልጆቼ የተለያየ ሜሴጅ ይደርሰናል እና ልጆቻችሁ የታመሙባችሁ ቢኖር በህይወታችሁ ላይ የተለያየ ውጣውረድ ቢኖር ያለን የምንሰጣችሁ ይሄ ስም ነው። የጌታችን የኢየሱስ ክርስቶስ ቅዱስ የሆነው ስም ለሁሉ ነገር መልስ ነው። ለሁሉ ነገር መልስ ነው እና
ለልጆቻችሁ ጸልዩ በዚህ ስም ማለት ነው። ይሄንን ስም እየጠራችሁ ጸልዩላቸው። በትዳራችሁ ላይ ይሄንን ስም እየጠራችሁ ጸልዩ። ለባሎቻችሁ ይሄንን ስም እየጠራችሁ ጸልዩ። እኛ እዚህ ጋር የተቀመጥነው ይሄ ስም ነው ያቆመን። ይሄ ስም ነው ያቆመን እስከ ዛሬ ለዚህ ሰዓትና ጊዜ ያደረሰን ይሄ ስም ነው። የተቀበልነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ የሆነው ስም ያድናል፣ ይፈውሳል፣ ለጥያቄዎቻችን ሁሉ መልስ ይሆናል። እና ሪቾ የምትዩ ነገር ካለሽ በዚህ ላይ እንጨምርና ከዛ በኋላ በቃ ዛሬ በዚሁ እንጨርሳለን ማለት ነው። ኔክስት ዊክ ሐሙስ ማለት ነው ፓስተር ሜሮን በትዳር ላይ ይዞልን የሚመጣ በጣም ትልቅ የሆነ ምግብ ይዞልን ይመጣልና ማንኛችሁም እንዳትቀሩ። ኔክስት ዊክ ሐሙስ ነው የምንገናኘው። ሐሙስ በኢትዮጵያን አቆጣጠር ከምሽቱ 3 ሰዓት፣ በዚህ ደግሞ ዲሲ ኤሪያ ባለነው ደግሞ ከቀኑ 2 ሰዓት ማለት ነው የሚጀምረው። ስለዚህ ኔክስት ዊክ እንዳትቀሩ። ቅዳሜ ደግሞ በኃይሉ ቤት እንገናኛለን በ2 ሰዓት ማለት ነው። እንደዚሁ ከምሽቱ 3 ሰዓት በኢትዮጵያን አቆጣጠር ማለት ነው እና እንገናኛለን ማለት ነው። እንዳትቀሩ። ሪቾ ቀጥይ። እሺ፣ የእግዚአብሔር አምላካችን ስም ብሩክ ይሁን። ፕሮግራማችንን ጨርሰናል። ነገር ግን በቃ ዛሬ በነበረው ፕሮግራም በደንብ ወደኋላ ሁሉ ተመልሳችሁ ይህንን ፕሮግራም አይታችሁ ፖስት በሚደረጉት ቻናሎቻችን ላይ እንደገና በደንብ ከእናንተ ጋር እንዲዋሃድ ፍቀዱ፣ አደራ እላችኋለሁ። ምክንያቱም ዛሬ የሰጠናችሁ ስጦታ በሉት በቃ የሰማይ ጊፍት ነው፣ የእግዚአብሔር ጊፍት ነው። ይሄ ለእናንተ የሆነ የተሰጣችሁ የስሙን ኃይል ኤክሰርሳይዝ የምታደርጉበት ስጦታ ነው። ምክንያቱም ናርዲ የሚገርምሽ ነገር ይሄንን የኢየሱስን ስም እንኳን በሃይማኖተኝነት መልክ እኮ ይጠሩታል፣ ግን አይሰራም፣ አክቲቭ አይደለም። እና የሐዋርያት ስራ ላይ እንደዛ አለ፣ ኃይል ሻም እንዳለ ይገባኛል። የሚገርማችሁ ነገር ይሄንን ስም ይጠሩት ነበር ይላል ሌሎቹ። ለኛ የተሰጠን ምን ያክል ጊፍት እንደሆነ አክሰሱን መጠቀም እንዳለብን እንድታውቁ ስለምፈልግ ነው። እንዳይቀልባችሁ እርግጥ አድርገን አሁን ይሄንን ስናስር መልእክታችንን ስንጠቀልል እግዚአብሔር ከሰማይ በታች ሁሉም በሰማይና በምድር ሁሉም የሚገዛለትን ስም ስጦታ አድርጎ ለኛ ሲሰጠን የምንጠቀምበት ከረንሲ ነው፣ ምንመነዝረው ሀብታችን ነው። እንደ ቀላል ነገር እንዳታዩት ወገኖቼ። there is power in the name of Jesus ስንል it's not just we say it ስለሚባል አይደለም፣ ኃይሉን እኛ ኤክሰርሳይዝ አድርገን ስላወቅነው ነው። ሐዋርያት ስራ ላይ የአስቄዋ ልጆች የሚባሉ ነበሩ፣ ይገርማችኋል። ይጠሩታል ይሄንን ስም በልምድ ጳውሎስ በሚጠራው ስም በኢየሱስ ስም ብለው አጋንንት ሊያወጡ ይሞክሩ ነበር። ነገር ግን ያ አጋንንት ተጫወተባቸው። በቃ እነሱ ላይ ዘሎ ወጣ፣ ቦጫጨራቸው፣ ራቁታቸውን እስኪሮጡ ድረስ እያሳደደ አጋንንት ጳውሎስ በሚጠራው ስም፣ ናርዲ በሚጠራው ስም፣ ኃይሉ በሚጠራው ስም ማለት አትችሉም ወገኖቼ። you gotta exercise yourself። በራሳችሁ ኤክሰርሳይዝ አድርጉት፣ በራሳችሁ በደንብ አዋህዱት፣ ከራሳችሁ ህይወት ጋር ኢምባዲመንት ውስጥ ይግባ ይሄ ስም። ምክንያቱም እንደነዛ ሰዎች እንደጠሩት ሐዋርያት ስራ ላይ በኢየሱስ ስም ብለው አጋንንትን ሊያወጡ ሞከሩ ይላል። እንኳን አጋንንቱ ሊወጣ ቀርቶ ጳውሎስን አውቀዋለሁ፣ የጠራችሁትንም የኢየሱስንም ስም አውቀዋለሁ። የጠራችሁት የኢየሱስ ስም ፊሚሊየር ነው አውቀዋለሁ አለ አጋንንት። እናንተ ግን እነማን ናችሁ ብሎ ነው የጠየቃቸው። ችግራችሁ ይመጣና እነማን ናችሁ? who are you? ይሄንን ስም ጠርተሽ ልታዥኝ የምትችው፣ ይሄንን ስም ጠርተሽ ነገርሽን ልታስተካኪ የምትችው who are you ብሎ ሊጠይቃችሁ ይችላል። ችግራችሁ መልሶ ሊያወራችሁ ይችላል። ገብቷችኋል? ነገር ግን ይሄ ፓወር ከእናንተ ጋር ሲዋሃድ የስሙ ኃይል ሲገለጥላችሁ ግን አጋንንት ቆሞ እናንተን አያወራችሁም፣ ይታዘዝላችኋል። ክብር ለጌታ ለኢየሱስ ይሁን። ለዛ ነው ናርዲዬ ብዙ ጊዜ ሰዎች ይሄንን ስም ይጠሩታል፣ ግን ችግራቸው አብሯቸው አለ፣ ነገሩ አብሯቸው ይቀጥላል፣ ነገር አይቀየርም፣ ተራራቸው ዞር አይልም፣ አጋንንት አይንቀጠቀጥም ለዚህ ስም because they didn't even accept ያንን ስም እንደሚሰራ በእምነት አልጠሩትም፣ አልተዋሃደም ከነሱ ጋር በእምነት። ስለዚህ ይሄ ስም ዛሬ በእውነት ነው የምላችሁ በልዩ መልኩ ከእናንተ ጋር
ጋር እንዲዋሃድ በጣም አድርገን ልንነግራችሁ እንፈልጋለን። ሲዋሃድ ነው፣ በእምነት ስትጠሩት ነው የሚሰራላችሁ፣ ሰይጣን የሚገዛላችሁ፣ የሚታዘዝላችሁ። አንቺ ማነሽ አንተ ማነህ አይልህም ዲመን፣ አይላችሁም ሁኔታችሁ። ክብር ለጌታ ይሁን። ታስታውሳለህ አይልሻ እነዛን ሰዎች ያደረገው ነገር ሐዋርያት ስራ ላይ ያስቄዋ ልጆች ሰባቱ ያስቄዋ ልጆች ይላቸዋል። የካህናት ልጆች ናቸው። ያውም እኮ የሚገርማችሁ ግን ስሙን ስለሚያውቁ ብቻ አጋንንትን ሊያስወጡ ሞከሩ። አሁንም ድስለይ ሳሉ ችግራቸውን ሊያንቀሳቀሱ በዚህ ስም የሚፈልጉ ስሙን ግን በራሳቸው ላይ ያልሾሙ ስሙን ግን ከራሳቸው ጋር ያላዋሃዱ በፍጹም አይንቀሳቀስም። ወገኖቼ እመኑ። በእምነት ስትጠሩት ግን ያስቄዋ ልጆች እንደጠሩት አይደለም እናንተ የምትጠሩት። you will be different. demon will contact. hallelujah. ክብር ለጌታ ለኢየሱስ። demon will notice that. ስትጠሩ ስሙን ይንቀጠቀጥላችኋል፣ ጉልበት ይንበረከካል። ለዚህ ስም ለኢየሱስ ስም በእምነት ገብቶት ለሚናገር ሰው የማይሽረው የማይነቅለው ተራራ አይኖርም፣ የማይሽረው ጠባሳ አይኖርም፣ የማይፈውሰው ህመም አይኖርም። ክብር ለኢየሱስ ይሁን። አሜን። በዚህ ስም ደግሞ ቆይም ኃይልሻዬ አንድ ጊዜ እና ምንድነው ልላችሁ የፈለኩት ወገኖቼ፣ በእውነት ኃይልሻዬ ይሄንን አሁን ስም ኦኬ በኢየሱስ ስም ብሎ አንዳንድ ሰው ደግሞ ምን ያደርጋል በቃ ኮምፕሊትሊ ዲፔንድ ከማድረጉ የተነሳ ቢልም ሲመጣ በኢየሱስ ስም ሊከፍል የሚፈልግ ሰው አይጠፋም። ኖ ቢልህን ሰርተ ነው የምትከፍለው። ቢል በኢየሱስ ስም አይከፈልም። ተራራችሁ ግን በኢየሱስ ስም ሊሸሽ ይችላል። ቢላችሁን ሰርታችሁ ክፈሉ። አሜን። እንትኑ መጥቶ አከራዩ መጥቶ ወሩ ደርሷል ክፈል ሲል በኢየሱስ ስም ጳውሎስ በጠራው ስም ብትሉ አይከፈልም። ወገኖች አንዳንድ ነገሮችን እንደ ባለ አእምሮ ተጠቅማችሁ ስሩ፣ አድርጉ፣ ተንቀሳቀሱ። ብዙ ነገሮች ግን ለዚህ ስም ይገዛሉ። ብዙ ነገሮች ግን ለዚህ ስም ይታዘዛሉ። ክብር ለጌታ ለኢየሱስ ይሁን። እናንተ ስትጠሩት አንደበታችሁ ላይ በዲመኑ ዓለም ይታወቃል። ቢካዝ ይሄ የኢየሱስ ስም ከጥልቅ ሁሉ ያውቁታል። አይገርምም? ሲኦል ያለው ያውቀዋል ይሄንን ስም። ማይ ጋድ ሰማይ እውቅና የሰጠው ስም ነው። በሰማይ ይታወቃል፣ በምድር ይታወቃል፣ ከምድር በታች ይታወቃል። የኢየሱስ ስም ይታወቃል። በአንቺ ዘንድ ይታወቃል ወይ እህቴ? በአንተ ዘንድ ይታወቃል ወይ? ዲመኖች አንተ ስትጠራው ያውቁታል ወይ? አይደለም። ኢየሱስ አይ ኖ ኢየሱስን አውቀዋለሁ። አይ ኖ ጳውሎስንም አውቀዋለሁ። አይ ኖ ኃይልሻን፣ አይ ኖ ራሄልን፣ አይ ኖ ናርዲን። አንቺ ማነሽ ቢልሽ ማን ትይዋለሽ? አንተ ማነህ ቢልህ ማን ትለዋለህ? ዛሬ በጌታ በኢየሱስ ክርስቶስ ስም የስሙን ኃይል በእያንዳንዱ በሰማን ጆሮ ሁሉ ላይ አክቲቭ አድርገናል። አሜን። አክቲቭ አድርገናል በኢየሱስ ስም። አሜን። በዚህ ስም ስማችሁ ተቀይሯል፣ ታሪካችሁ ተቀይሯል። ዲመኖች ያውቋችኋል፣ አጋንንቶች ይገዙላችኋል። ዛሬ ዲክሌር ባደረግነው በዚህ ስም ስማችሁ ታሪካችሁ ተቀይሯል። in Jesus name I decree it and I declare it in the mighty name of Jesus, in the beautiful matchless name of Jesus. ታሪክ ተቀይሯል። ፓወራችሁን አክቲቭ አድርገናል። ሃሌሉያ። አውቶሪቲው የስሙ ስልጣን አውቶሪቲውን አክቲቭ አድርገናል በእምነት በኢየሱስ ስም። አሜን አሜን አሜን። ኃይልሻዬ ቀጥል። ማለት እንደው ማለፍ ያልፈለግኩትና እንደው በቃ ጣልቃ የገባሁበት ምን እንደው ታውቂያለሽ፣ የአስቄዋ ልጆች ታሪክ በጣም ገረመኝ ከዛሬው ቶፒክ አንጻር ማለት ነው። ስሙን ለመጠቀም ፈለጉ። አይገርማችሁም? ኢንታይትልድ ሳይሆኑ ለዛ ነገር የሚገባ ፊት የሚያደርግ ኢንጌጅ ሳያደርጉ በሌላ ቋንቋ ዳግም ሳይወለዱ ያንን ስም መጠቀም ፈለጉ። ያንን ስም መጠቀም ፈለጉ። በጣም የሚገርም ነገር ነው። ኦ ማይ ጋድ። በሲኦልም ያ ስም እንዴት የከበረ እንደሆነ አስቡ። ሰይጣኑ ያለበት ሰው ዘሎ ወጥቶ ምን አላቸው? ኢየሱስንም አውቃለሁ፣ ጳውሎስንም አውቃለሁ፣ እናንተ ራቁታቸውን አባረራቸው ነው። ራቁታቸውን አጋንንቱ ዘሎ ወጣባቸው ይላል ባይብሉ። በእውነት ነው የምላችሁ። ይህንን ክፍል ሳነብ እኔ በሳቅ ነው ማነባው። አሯሯጣቸው ዲመላችሁ። ጳውሎስ በሚጠራው ስም እኮ ነው ያሉት። ስሙ ይሰራል። ስሙን ሰይጣን አልካደም። ፓወርፉል እንደሆነ አውቀዋለሁ። ጳውሎስ የሚጠራውን ኢየሱስን አውቀዋለሁ። ጠሪውንም አውቃለሁ። በትክክለኛ ጠሪ ነው ጳውሎስ የሚባለው፣ መብቱ ነው።
የሚጠራውን ኢየሱስ የሚባለውን ስም አውቀዋለሁ። እሱም ፓወርፉል ኔም ነው። እናንተ ይህን ስም ለመጠቀም እነማን ናችሁ ነው? ይህን አደገኛ ስም ላችን ለምትጠሩት ማን ስለሆናችሁ? ነገር ግን ኢንታይትልድ ሆነው ቢመጡ ኖሮ እነሱም እንደ ጳውሎስ ጭንቅላቱ ላይ በቆሙ ነበር በዚህ ስም። እንደው እግዚአብሔር የተመሰገነ ነው። አሜን አሜን አሜን። ጌታ ኢየሱስ ሆይ አሜን። እወድሃለሁ ዛሬ አሜን። ይህን ስም እወድሃለሁ። አንድ ቁጥር ጽፋችሁ ጌታን የተቀበላችሁ ሰዎች እውነቴን ነው የምላችሁ፣ ኮንግራቹሌሽንስ ዩ ሃቭ ኖ አይዲያ ዋት ሃፕንድ ቱዴይ። እኔ ይሄ ቤት ደስ የሚለኝ ህይወት የሚንሸራሸርበት ቤት፣ ስብከት ብቻ አይደለም፣ ሰዎች ጌታን የሚቀበሉበት ቤት። በመጣው ቁጥር ሰዎች መዓት ጌታን ተቀብሎ ነው የሚወጡት። ኦ ማይ ጉድነስ። ስለዚህ አሁንም ጌታን ያልተቀበላችሁ ሰዎችና ይሄንን ስም ኦፊሻሊ የመጠቀም መብትን ገና ያልጀመራችሁ ሰዎች ራሳችሁን አዘጋጁ። በሚቀጥለው ጌታን ትቀበላላችሁ። እንግዲህ ቻንስ ሰተናችኋል ዛሬ የአስቄዋ ልጆች። ከዚያም እግዚአብሔር ይጠብቃችሁ። እኔ ብዙ ነገር የተማርኩት እዚያ ጋር ለካ በጨለማውም ዓለም ይሄ ስም የከበረ ስም ይታወቃል። የሚፈሩት ስም ስለሆነ ሰንባዲ መጥቶ ዝም ብሎ ጠርቶማ አቢዩዝ ማድረግማ አይችልም። ምክንያቱም ጥበቃ የሌለው ሰው፣ ያልዳነ ሰው፣ ራሱ መብት የሌለው ሰውዬ what a powerful name, what a beautiful name, what a powerful name. That's the name that saves you from death. Oh my goodness. እግዚአብሔር የተመሰገነ ይሁን። ተባረኩልኝ። በዚሁ ከፍታ በዚሁ ደስታ ደስ ይበላችሁ። ከኔ አቅጣጫ ጨርሳለሁ። ቅዳሜ እንገናኝ ከናርዲ ጋር በኔ ቤት። ሰላማችሁ ይብዛ። ተባረኩ። ሰላም ሁኑ። ናርዲዬ ጨርሰናል አይደል ፕሮግራማችን? ይህ ስም ተጠርቶ በቃ አይገርምም? ናርዲዬ የሚገርምሽ ነገር እሱ ቦታ ላይ የሚለው ሊተራሊ ዲመኑ ራሳቸው ላይ ወጥቶ ላያቸው ላይ ተሰፍሮ ይጫወትባቸው ጀመር፣ ያሯሩጣቸው ጀመር እና ወጥተው ሮጡ። አየሽ፣ አውቶራይዝድ ሳትሆኝ ይሄንን ስም መጥራት አትችይም። we are authorized። በልጁ በኢየሱስ የሚያምን ሁሉ ስሙን ካመነ ስልጣን አለው። we are authorized ለዚህ ስም። ዲመን እኛ ላይ አይቀልድብንም ማለት ነው። በሽታ እኛ ላይ አይቀልድብንም። ችግር እኛ ላይ አይቀልድብንም። በማያምኑ ሰዎች ላይ ግን ስሙን 100 ጊዜ ደጋግማቸው ሊጠሩ ይችላሉ፣ አይሰማቸውም። ዲመን ጂሰስ ሁ ነው የሚላቸው። ስለዚህ ዛሬ በእውነት ይሄ ትልቅ መልእክት ነው። ስለ ስሙ ተናግረናል። የስሙን ሚስጥር በደንብ አይተናል። ኃይሉን አይተናል። ይሄንን ደግሞ መጨረሻ ላይ የጨመርኩላችሁ ነገር አውቶራይዝድ ሁኑ። የዚህ ስም ባለቤትነት ይሰማችሁ። ከራሳችሁ ጋር አዋህዱት። ሃሌሉያ። እናንተ ተጠቀሙበት። ከስም ሁሉ የሚበልጠው ስም ተሰጥቷችኋል። ኢትስ አ ፍሪ ጊፍት። ሃሌሉያ። የተሰጠ ነው። ኢትስ ጊቨን፣ ከእግዚአብሔር አብ የተሰጠን ነው። ስለዚህ እንጠቀምበታለን። አክሰስ አለን። አውቶራይዝድ ነን። አክሰስ ኮዱ ገብቶናል። ስለዚህ ከዚች ቀን ጀምሮ ኤክሰርሳይዝ ያላደረጋችሁ ካላችሁ፣ የኢየሱስን ስም ጠርታችሁ ምንም ነገር የማይንቀሳቀስላችሁ ሰዎች ካላችሁ አሁንም እድል አላችሁ። you are not left behind። ጌታ እግዚአብሔር ሊሰጣችሁ ይፈልጋል። ይሄንን እድል ተጠቀሙበት። ጸልዩ። ጌታ ሆይ ስምክን ግለጥልኝ፣ ገለጥኩላቸው ብለሃል። የሰጠኸኝን ስም ሰጥቻቸዋለሁ ብለሃል። ስለዚህ አብራራልኝ፣ ግለጥልኝ፣ ከህይወቴ ጋር አንድ ይሆንልኝ እያላችሁ መጸለይ ጀምሩ። እውነት እላችኋለሁ your life will be never the same again። ክብር ለጌታ ለኢየሱስ ይሁን። ስለ ጌታ ስለ ኢየሱስ ስም ተናግረን አንጨርስም፣ አንዘልቀውም፣ እንቀጥልበታለን። ይሄ የተቀባ ስም በአንድ ጊዜ ፕሮግራም የሚያልቅ አይደለም። በኤፒሶድ እንኳን ብንሄድበት አስፈላጊ ነው። ምክንያቱም ትውልድ ነፃ የሚወጣበት ስም ነው። ቀንበር የሚሰበርበት ስም ነው። ብዙዎች ከህመማቸው የሚፈወሱበት ስም ነው። ከሲኦል የሚያመልጡበት ስም ነው። ሃሌሉያ። ከሀዘናቸው የሚጽናኑበት ስም ነው። እንባቸው የሚታበስበት ስም ነው። ቀንበራቸው የሚሰበርበት ስም ነው። ሃሌሉያ፣ አሜን። ስሙን ጠርተን እንጸልያለን። በስሜ አለ የምትለምኑትን አብ እንዲሁ ያደርግላችኋል። በስሙ ጸልየን ይደረግልናል። በስሙ ጠይቀን ይሆንልናል። በስሙ ዲክሌር አድርገን ነገሮች ሽፍት ያደርጋሉ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ስምህን እናመሰግነዋለን ጌታ ሆይ፣ ስምህን ከፍ እናደርገዋለን እግዚአብሔር ሆይ። ከዚህ ጊዜ በኋላ በኤፌሶን በሁሉም አቅጣጫ ላይ በዛ ኤሪያ ላይ ይሄን ነገር ሲነገር ለስሙ ክብር ሆነ ይላል። ከዛ ጊዜ ጀምሮ መፍራት ጀመሩ ይላል። ስሙን ማክበር ጀመሩ፣ ስሙን መፍራት ጀመሩ። አይገርም? ይሄ እንዳልሆነ ሲረዱ
ሌላ መንገድ አለው ብለው ወደ እውቅናቸው ቀየሩ። በዚህ ውስጥ ያለው ስም ለካ ዝም ብሎ ስለተጠራ አይደለም፣ ለስሙ መፍራት እና መከበር ጀመረ ይላል ቃል በቃል። ክብር ለጌታ ለኢየሱስ ይሁን። ይህንን አሁን የነገርኳችሁን መጨረሻ ላይ ቃል የምታገኙት ሐዋርያት ሥራ ላይ ነው። ምዕራፍ 19 ከቁጥር 13 ጀምሮ አንብቡት። እውነት እላችኋለሁ ይህም በኤፌሶን በሚኖሩ በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው፣ በዚያም የጌታ የኢየሱስ ስም ተከበረ ይላል። ክብር ለኢየሱስ ይሁን። ዛሬ እንደ ቀላል እንደ ዋዛ ዝም ብለ የጌታ አምላክህን ስም በከንቱ የምጠራበትን ህይወት ታልፍና ማለት ነው ኢየሱስ የሚከበርበት ስሙ የሚከበርበት ሌቭል ውስጥ ትገባላችሁ። አሜን። እንደዛ ነው የሆነው። ይሄ የኢየሱስ ስም መከበር ጀመረ። የኢየሱስ ስም መጠራት መፈራት ጀመረ። አሜን አሜን አሜን። በግሪክ በዛ ኤሪያ ላይ በተወራ ጊዜ ነገሩ በተነገረ ጊዜ መጨረሻው የሆነው የኢየሱስን ስም እንዲፈራ እንዲከበር ነው የሆነው። ዛሬ የነገርናችሁ ነገር በሙሉ የኢየሱስን ስም እንድታከብሩት አክብራችሁ እንድትይዙት ለኢየሱስ ስም በመፍራትና በመንቀጥቀጥ አሜን 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 እንድታከብሩት እንዲህ እንደቀላል ዝም ብላችሁ በኢየሱስ ስም የምትሉት ስም እንዳልሆነ በደንብ አድርገን ልናሳያችሁ መንፈስ ቅዱስ ሊነግራችሁ በዚህ አለ። ለተቀበላችሁ በስሙ ለምታምኑ ለእናንተ ዛሬ መዳን ሆኗል። ይህንን ቃል ለሰማችሁ ለእናንተ ከሰሚዎች ጋር በእምነት ተዋህዷል። አባት ሆይ እናመሰግንሃለን። ስምክን ስለገለጥክልን እናመሰግንሃለን። ታላቅ የሆነውን ክቡር የሆነውን ማችለስ የሆነውን ከምንም ጋር የማይተካከለውን ስምህን በዚህ ስፍራ ስላገነንከው ስላከበርከው እናመሰግንሃለን። ክብር ሁሉ በሰማይ በምድር ተጠቅልሎ ላንተ ይሁን። ጉልበት ሁሉ ለዚህ ስም ይንቀጠቀጣል፣ ይንበረከካል። ምላስ ሁሉ ኮንፌስ ያደርጋል ኢየሱስ ክርስቶስ ጌታ ነህ። ኢየሱስ ክርስቶስ አዳኝ ነህ። ኢየሱስ ክርስቶስ የነገራችን የህይወታችን ጀማሪና ፈጻሚ የእምነታችን ጀማሪና ፈጻሚ አንተ ነህ። እናመሰግንሃለን፣ እናከብርሃለን። ስምክን በምስጋና እናውጃለን። ስምክን እናውጀዋለን። ስምክን እንቀድሰዋለን። ስምክን እንቀድሰዋለን። ስምህ በእኛ ቤት ይቀደሳል። ስምህ በቤታችን ይገናል። ስምህ በቤታችን ይፈራል። ስምህ በዓለም ሁሉ ይታወቃል። ስምህ በሲኦል ጥልቅ ይታወቃል። ኤላ ካፓና ማሳ ኢየሱስ ክርስቶስ ጌታ ነህ። ሃሌሉያ ለዘላለም ጌታ ነህ። በዚህ ቤት ላይ በሉ ተናገሩ፣ አውጁ። ባላችሁበት ስፍራ በቤቴ ላይ ኢየሱስ ይከበራል። የኢየሱስ ስም ይቀደሳል። የኢየሱስ ስም ይታወጃል። የኢየሱስ ስም ከስሞች ሁሉ በላይ የሆነው ስም አረ ሃሌሉያ ይቀደሳል። ስሙ ይቀደሳል። ስሙ የተፈራና የተከበረ ይሆናል። ስሙ የተወደደ ይሆናል። ስሙ ሃሌሉያ ከፍ ይላል። በዚህ ቤት ላይ አድርጉት ተብሎ እንደተጻፈ ከዚች ሞመንት ጀምሮ የስሙ ኃይል ለገባው ትውልድ የምታደርጉትንም የምትሰሩትንም የምትናገሩትንም በኢየሱስ ክርስቶስ ስም ታደርጉታላችሁ። in the mighty name of Jesus። ይህንን የስም ኃይል በእናንተ ላይ አተም ነው። ይህንን የክርስቶስ ኢየሱስን የማዳን የሚፈውስ የሚያድን የሚታደገውን ስም በቤታችሁ ላይ አወጅን። በግንባራችሁ ላይ አተም ነው። ኢየሱስ ጌታ ነው። ስሙ ይባረክ፣ ስሙ ይባረክ። የቀረውን አውጪ ናርድዬ ዲክሌር አድርጊ። ሃሌሉያ። እንዴት ረሳለው ጠላቶች ከበውኝ፣ እንዴት ረሳለው ከዚያ እንደወጣሁኝ። በስሙ እኮ ነው። አሜን አሜን አሜን። እንዴት ረሳለው መሞት ነበረብኝ፣ እንዴት ረሳለው ባንተ ግን ተረፍኩኝ፣ ባንተ ግን ተረፍኩኝ። አረሳው ውለታህ አረሳው የስምህን ኃይል አረሳው። ያመለጠ ሰው ካለ እስኪ እንደኔ ያመለጠ ከጨለማ ያመለጠ ከኃጢአት ባርነት ያመለጠ በስሙ ድቅድቁ ጨለማ ይበራለት በረሃው ለምለም የሆነለት የማይረሳ ትውልድ ካለ ጌታን ያመስግነው። በአንደበቶቻችሁ አመስግኑ። ናርድዬ ጌታን አመስግኝልንና እንጨርሳለን። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ኢየሱስ ስሙ የተባረከ ይሁን።
ይባረክ ስሙ። ለስሙ ለተቀደሰ ስሙ ምስጋና ይሁንለት፣ ምስጋና ይሁንለት። በእውነት ለጌታችን ለአባታችን ለመድኃኒታችን ለምንወደው ለዚህ ስም ክብር ይሁንለት፣ ክብር ይሁንለት። ዛሬ በጣም ደስ አሰኘን ጌታ። ዛሬ ለእኛ ደስ አሰኘን። የደስታን መንፈስ ለቀቀብን። የደስታን መንፈስ ነፍሳት ጌታን አገኙ። በጨለማ ውስጥ የነበሩ ወደ ብርሃን መጡ። ክርስቶስ የሌላቸው ይህንን ውሃ አገኙት። ወደዚህ ወደ ክርስቶስ ወደ ምንጩ ወደ ሕይወት ውሃ መጡ። ጌታ ደስ አሰኘን። ዛሬ ጌታ ደስ አሰኘን። አያችሁ፣ ስሙን ጠርቶ እንዲሁ በባዶ እጁ የሚሄድ ማንም የለም። እንዲሁ በባዶ እጁ የሚሄድ የለም። ስሙን ጠራን፣ መዳን ሆነ። ዛሬ ስሙን ጠራን፣ መዳን ሆነ። በጨለማ ውስጥ ለነበረው ብርሃን ሆነ። የታሰሩ ተፈቱ፣ ወደ ሕይወት መጡ፣ ወደ ሕይወት መጡ። ስሙን ጠራን፣ ሕይወት ተገለጠ። ዛሬ ስሙን ጠራን፣ ብርሃን ሆነ። ዛሬ ስሙን ጠራን፣ ፈውስ ሆነ። ዛሬ በነፍስ የታመሙ ነፍሳቸው የታመመች የነበሩ ወደ ፈውስ ወደዚህ ወደ ሕይወት ውሃ ምንጭ መጡ፣ ተጠጉ፣ ጠጡ። ስሙን ስለጠራን ዛሬ ይሄ ስም በየቤታችሁ ላለው ችግር ሁሉ እንደዚሁ ብርሃን ይሁን። የክርስቶስ ስም በቤታችሁ ብርሃን ይሁን፣ ብርሃን ይሁን። የታሰራችሁበት ሁሉ ከእጃችሁ ሰንሰለት ይፈታ። እውነት በእናንተ ላይ ይገለጥ። ወደ እውነት ሁሉ ቅረቡ። በቤታችሁ ውስጥ የኢየሱስ ክርስቶስ ሰላም፣ ፍቅር፣ ደስታ፣ እረፍት በቤታችሁ ውስጥ ዛሬ መገለጥ ይጀምር። ዛሬ መታየት ይጀምር። ዛሬ ፍሬውን መብላት ጀምሩ። ዛሬ ይብቀል በጌታ በክርስቶስ ኢየሱስ ስም። የተለያየ ጥያቄ ውስጥ ያላችሁ ሁሉ ዛሬ ከጠራነው ከዚህ ከተቀደሰው ስም የተነሳ መልስ ይሁንላችሁ። ኢየሱስ ክርስቶስ መንፈሱ የኢየሱስ ክርስቶስ መንፈስ በእናንተ ቤት ውስጥ ይግባ። በራችሁን የከፈታችሁ ሁሉ፣ ልባችሁን የከፈታችሁ ሁሉ ይሄ የብርሃን አምላክ ኢየሱስ ክርስቶስ በእናንተ ውስጥ ይግባ። ለምስክርነት ያቁማችሁ። ምስክርነትን ይዛችሁ ኑ። የምትጸልዩት ጸሎት ሁሉ ከዚህ ስም የተነሳ ይሰማላችሁ። ልጆቻችሁ ከዚህ ስም የተነሳ ይባረኩላችሁ። በትዳር ላይ ያለ ጥያቄያችሁ ሁሉ ከዚህ ስም የተነሳ መልስን ያግኝ። ሲንግል የሆናችሁ ማግባት የምትፈልጉ መዳር የምትፈልጉ ኢየሱስ ክርስቶስ ቆሞ ይዳራችሁ። በጌታ በክርስቶስ ኢየሱስ ስም ክርስቶስ ቆሞ ይዳራችሁ። አባት ሆኖ ይዳራችሁ። የእውነት ይዳራችሁ። ኢየሱስ ክርስቶስ ቆሞ ይዳራችሁ በጌታ በክርስቶስ ኢየሱስ ስም። ስለ ትዳር ጥያቄ ያላችሁ፣ መቼ ነው የማገባው የምትሉ፣ መቼ ነው የምሞሸረው የምትሉ፣ ይሄ ጥያቄ በልባችሁ ያለ በጌታ በክርስቶስ ኢየሱስ ስም በኢየሱስ ስም ተሞሸሩ። ኢየሱስ ክርስቶስ እንዳባት ሆኖ ይዳራችሁ። አሜን በሉ። ይሆንላችኋል። ከጠራ ነው ከዚህ ስም የተነሳ በጌታ በክርስቶስ ኢየሱስ ስም ብርሃን ይገለጥ በሕይወታችሁ ላይ። በብርሃን ውጡ፣ ተመላለሱ፣ መፍትሄን አገኙ በኢየሱስ ስም። ማይ ጉድነስ ኢየሱስ በእናንተ ውስጥ የሚገባውን ቦታውን ይያዝ። ኢየሱስ ክርስቶስ የሚገባውን ቦታ በልባችሁ ውስጥ ይያዝ። ልባችሁ ጌታዬን ኢየሱስ ክርስቶስን ያንግሰው፣ ያክብደው። ከዛሬ ጀምሮ
የክርስቶስ ኢየሱስ ስም ባንደበታችሁ ላይ የተቀደሰ ይሁን። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ስም ባንደበታችሁ ላይ የከበደ ይሁን። ይሄ ስም የሚያድነው ስም በቤታችሁ ላይ ከፍታውን ይያዝ። በጌታ በክርስቶስ ኢየሱስ ስም ይሄ ስም በቤታችሁ የተፈራ ይሁን። የጌታዬ የኢየሱስ ክርስቶስ ስም የተፈራና የተቀደሰ ነው። በቤታችሁ የተፈራና የተቀደሰ ሆኖ ይኑር። ይቀደስ በእናንተ አንደበት ላይ ይሄ ስም ለልጆቻችሁ ለቤታችሁ የዚህን የስም ክብደት በኢየሱስ ስም ይገለጥ። አስተምሩ ለልጆቻችሁ። ይሄ ስም ዝም ብሎ የሚጠራ አይደለም። ከዚህ ስም ታላቅነት የተነሳ በቤታችሁ አካባቢ ፍርሃት ይሁን በኢየሱስ ስም። በጌታ በክርስቶስ ኢየሱስ ስም ይሄ ስም ይክበድ። ይሄ ስም ይክበድ። ኢየሱስ እንወደዋለን፣ እናከብረዋለን፣ እናቆላምጠዋለን፣ እንዘምርለታለን፣ ራሳችንን እንሰጠዋለን፣ ጓዳችንን እንሰጠዋለን፣ መኝታችንን፣ ትዳራችንን፣ ልጆቻችንን፣ ቤታችንን፣ ያለንን ሁሉ ለዚህ ስም እናስገዛለን። ኢየሱስ ክርስቶስ ከዛሬ ጀምሮ ይሄ የተጠራው ይሄ የተቀደሰው ስም በቤታችሁ ላይ የሚገባውን ስፍራ ይይዛል። ስትጠሩት፣ ይሄንን ስም ስትጠሩት ነገር ሽፍት ማድረግ ይጀምራል። ይሄንን ስም ስትጠሩት ነገር መሆን ይጀምራል። ይሄንን ስም ስትጠሩት በሽታ ይፈወሳል። ይሄንን ስም ስትጠሩት የታሰሩ ይፈታሉ፣ ብርሃን ይሆናል። ይሄ ስም በእናንተ አካባቢ ሲጠራ ሽፍት ማድረግ ያለበት ነገር ሽፍት ያደርጋል። እናንተም ለዚህ ስም ክብርን ስጡ። ይሄንን ስም ፍሩት። ይሄንን ስም ውደዱት። ይሄንን ስም የሚገባውን ክብር ለዚህ ስም ስጡት። ካሁን በኋላ በቀላል ነገር ይሄንን ስም እንዳትጠሩት። አትጥሩት። ባልባሌ ነገር ይሄንን ስም አንጠራውም። በወደቀ በተነሳ ነገር ሁሉ አንጠራውም። ይሄንን ስም እየተፈራ የምንገዛለት በአንደበታችን ላይ በልባችን ላይ እየቀደስን የምንገዛለት ስም ነው። የምንፈራው ስም ነው። የምንወደው ስም ነው። ይሄ ስም እንዲሁ በቀላል አይጠራም። ይህ ስም በቀላል እንዲሁ አይጠራም። በክብር እንጠራዋለን። የስ ኃይል አለው ይሄ ስም፣ ፈውስ አለው ይሄ ስም፣ ህይወት አለው ይሄ ስም። እናከብረዋለን፣ እንወደዋለን። በዚህ መንፈስ ተመላለሱ። ከዛሬ ጀምሮ የጌታዬን የኢየሱስ ክርስቶስን ስም ስትጠሩት ሪሜምበር ዲስ፣ አስቡ ይሄንን እያከበርን እየወደድን እየተገዛንለት እያነገስነው እንጠራዋለን። ይሄንን ስም ቀላል ስም አይደለም። ተባረኩልን፣ እንወዳችኋለን። በዚህ ስም ዛሬ ተባርከናል። ታላቅን ነገር እግዚአብሔር አድርጓል። በዚህ ስም ብዙዎች ከጨለማ ወደ ብርሃን መጥተዋል። ብዙዎች ወንድሞቻችንና እህቶቻችን የእግዚአብሔርን መንግስት ተቀላቅለዋል። ከዚህ ስም የተነሳ ለዚህ ስም ተገዝተዋል። እሺ ብለው ተቀብለዋል።
ለምስክርነት የሚያበቃ ህይወት በጌታ በክርስቶስ ኢየሱስም ከናንተ ይምጣ። እንወዳችኋለን። በሚቀጥለው ሳምንት እንዳትቀሩ። በዩቲዩብ ላይ ይሄ ሙሉ ይለቀቃል። ይሄ ቪዲዮ ሙሉን ተማሩበት። ያመለጣችሁ ካላችሁ እንወዳችኋለን። በጣም ነው የምንወዳችሁ። ኔክስት ዊክ እንዳትቀሩ። ሐሙስ በዚሁ ሰዓት ከምሽቱ 3 ሰዓት በኢትዮጵያን አቆጣጠር ከምሽቱ 3 ሰዓት፣ በዚህ ደግሞ በዲሲ ኤሪያ ያላችሁ የሆነ ሰዓቱን እንግዲህ በእናንተ አቆጣጠር፣ በዳላስ አካባቢ ያሉ ደግሞ 1 ነው የሚሆነው። እንመጣለን። ፓስተር ሜሮንን ይዘን ነው የምንመጣው በሚቀጥለው። በጣም የተወደደ ስለ ትዳር ብዙ የሚያስተምረን ነገር ይኖራል። እንዳትቀሩ። የትዳር ጥያቄዎች ካሏችሁ ይዛችሁ ዲስከስ እናደርግበታለን። ያስተምረናል ማለት ነው።